ሁላችሁ እንኳን ደህና መጣችሁ ብለናል። በድጋሚ ሰላም ለእናንተ ይሁን። የክርስቶስ ሰላም በሁላችን ላይ ይሁን። ታብ ኮፒ ሊንክ ሼር አድርጉ። አሁን የመጣችሁ ማለት ነው። በደንብ በቻላችሁ ታቀም ሪፖስት ላይፍ ምናምን አድርጉት ቤቱን። እፎይ እንኳን ደህና መጣ ብያለሁ። ሰላም በልና ቀጥላውን ኔትወርክ አሪፍ ይመስለኛል። እሺ እንኳን ደህና መጣችሁላችሁ። ሰላም ብለናል። ቶፒኩን አስጀምረው። ኦኬ ቀጥታ ወደ ቶፒካችን እንግባ። ያው የዛሬ ቶፒካችን እንግዲህ ቁርአንን በተመለከተ ይሆናል ማለት ነው። ቁርአን እንግዲህ ለሙስሊሞች እንደሚያምኑት ማለት ነው የአላህ ቃል ወይም ደግሞ ዘላለማዊ ቃሉ ነው፣ ፍጡር ያልሆነው ቃሉ ነው ብለው ያምናሉ። እንግዲህ ይሄ ቃሉ ለሙሐመድ ጅብሪል ከአላህ ተቀብሎ ከዛ ደግሞ ለሙሐመድ አስተላለፈ ብለው ያምናሉ። ያስተላለፈለትም ደግሞ ግልጽ አረብኛ ቋንቋ በሆነ እንደሆነ ቁርአን ይናገራል። ስለዚህ ይሄ ግልጽ አረብኛ ቋንቋ የሆነው ቁርአን በአረብኛ የተጻፈው ማለት ነው ፊደሉ ፍጡር ነው ወይስ ፍጡር አይደለም የሚለውን በዛው ቼክ እናደርጋለን ወይም ደግሞ እንጠይቃለን ማለት ነው። ቁርአን ፍጡር አይደለም ብለው ያምናሉ። ነገር ግን ቁርአን ደግሞ አረብኛ ነው፣ በአረብኛ የወረደ እንደሆነ ያምናሉ ሙስሊሞች። ስለዛ ያ በአረብኛ የወረደው ፊደላቱ ምንድን ነው? ፍጡር ነው ወይስ ፍጡር አይደለም? ፍጡር ካልሆነ እንግዲህ የሚለውን ደግሞ ሙስሊሞች በእነሱ በሚመልሱት ማለት ነው መልስ ተንተርሰን የምንጠይቃቸው ጥያቄዎች ይኖራሉ። በዚህ እንነጋገራለን። በዚህ ጉዳይ በእርግጥ ቀደምት ሰለፎች የሙስሊም ሊቃውንቶች ማለት ነው እጅግ በጣም ብዙ የተለያየ የተጣረሰ ሀሳብ እርስ በራሳቸው በጣም የተለያየ ሀሳብ ነው እና ደም የተፋሰሱበት ወይም ደግሞ በጣም የተለያዩበት በአቂዳ የተለያዩበት ጉዳይ ነበረ። ስለዚህ ያንን ሀሳባቸውን እኛም ደግሞ የተወሰነውን ቼክ የምናደርግ ይሆናል ማለት ነው። ሙስሊሞች መግባት ትችላላችሁ። በመረጃ በማስረጃ እናወራለን። በዚህ ላይ ዛሬ የተወሰነ እንማማርና እንጨርሳለን ማለት ነው። ኦኬ የፎይ ኔትወርክ ትንሽ አይ ቲንክ እያስቸገረው ነው እስኪመለስ ድረስ። ይህ ቁርአን ምንድን ነው የሚለውን የምንመለከት ይሆናል። የሚለው በቀደምት ሰለፎቻቸው በሙስሊም ሊቃውንቶች ዘንድ ማለት ነው እጅግ በጣም ጠብ ጫሪ ክርክር እንደፈጠረ በዛው መጽሐፍቶቻቸው ላይ ተዘግቦ ይገኛል። ከዛ አንጻር ደግሞ በዛሬ ላይ ያሉ ሙስሊሞች ምንድነው የሚያምኑት የሚለውን የምንጠይቃቸው ይሆናል። ኢሳም ይሰማል? ኢሳም ካሌለ ኦኬ መልካም። ቶፒኩ እንግዲህ በደንብ ክርስቲያን እንዳስረዳችሁ ዛሬ የምንነጋገርበት ቁርአን የአረብኛው ቁርአን ፍጡር አይደለም ብለው የሚያምኑት ሰው ያ ፍጡር ያለ ነው ፊደላቱን ያካትታል ወይ? ፊደላቱ ፍጡር ናቸው ፍጡር አይደሉም? ቋንቋውስ ፍጡር ነው ፍጡር አይደለም የሚሉትን የምንዳስስ ይሆናል ማለት ነው። ባህሪያቶች ከሆኑ ደግሞ ባህሪያቶች ከሆኑ የምንጠይቃቸው በቁርአን ውስጥ ብዙ ነገሮች ይኖራሉ ማለት ነው። ኢሳም እንኳን ደህና መጣ። እንኳን ደህና ቆየኝ። መልካም ሙስሊም ነህ? ሄሎ ትሰማለህ? ሙስሊም ነህ? መልካም። ቁርአን ታምናለህ? ቁርአን ፍጡር ነው ፍጡር አይደለም? እንዴት ነው? ፍጡር እኮ የሚባለው እኮ ሰው ነው እንጂ የሰው አካላት ነው እንጂ ቃል አይደለም። ቃል አይደለም ስትል ቃል ፍጡር ይሆናል? ምንድን ነው እሱ? ቁርአንሽ ቁርአን ያለ ቃል ነው። ቃል የሚለው እኮ የሆነ በቃ አላ ፈጣሪ የሰጠን እንትን ቃል የምትለው እንጂ ይሄ ፍጡር የምትለው ነገር ነፍሳቶች እኛን ጨምሮ ነው እነሱ ፍጡር የምትላቸው ወይ ምንድን ነው የምትለው? እሺ እንጂ ቁርአንን ፍጡር አይደለም። እሱ ያለ
ያላ ቃል ነው። ኦኬ። ስለዚህ ፍጡር አይደለም፣ ፍጡር አይደለም ማለት ነው። መልካም። ኦኬ። ፍጡር አይደለም የምትለው ያላ ቃል በአማርኛ የተጻፈውን ቁርአን ፍጡር አይደለም ትለዋለህ? አልገባኝም። ምን ለማለት በደንብ አስረዳኝ። አማርኛው ቁርአን ፍጡር ነው ፍጡር አይደለም ትርጉሙ? እሱ ያላ ቃል ነው አልኩህ እኮ። አማርኛውም አማርኛ እንዴት አንተ እኛን እኮ ያስተረጎም ነው እንጂ እኮ አረብኛ የራሱ ቃል አለው አይደል እንዴ? ስለዚህ አማርኛውም ፍጡር አይደለም። ቃል እንዴት ፍጡር ይሆናል? ኦኬ መልካም። ስለዚህ አረብኛውም፣ አማርኛውም፣ ትግርኛውም፣ እንግሊዘኛውም፣ ኦሮምኛውም ሌሎቹም የተተረጎሙት እንዳለ ቁርአን ፍጡር አይደለም ማለት ነው። ፍጡር አይደለም፣ እሱ የፈጣሪ ቃሎች ናቸው። ኦኬ። አማርኛ ቁርአንን ያላ ቃል ነው ማለት ይቻላል? ያው ተርጉመነዋል አይደል? ግድ ነው፣ ግዴታ ነው። በደንብ ለበበል አማርኛ ቁርአንን ትርጉሙ ያላ ቃል ነው ማለት ይቻላል? ያው ያላ ቃል ነው፣ የእሱ ቃል ስለሆነ ግን የምንተገብረው ማናችንም ቢሆን እኮ የፈጣሪን እንትን ነገር ያ ቃሉን አክብረን ለቃሉ እንሄዳለን አይደል? ስለዚህ አማርኛውም፣ ኦሮምኛውም፣ እንግሊዘኛውም ሌሎቹም ቋንቋዎች ከአረብኛ ውጭ ያሉትም ያላ ቃል ተብለው የሚጠሩት እንድንግባባበት ነው። አሬ ሰው ልጅ እኮ እንደዛ ነው የሚጠሩት። እስቲ በለው እስቲ አማርኛውም ኦሮምኛውም ልክ እንደ አረብኛው ያላ ቃል ተብለው ይጠራሉ በለው። በዚህች ዓለም ላይ በዚህች ምድር ላይ እስካለ ድረስ ይኸውልህ በዚህች ላይ እስክትኖር እንድንግባባበት ነው የሰው ልጅ አይደለ? ምንም ቋንቋ አይሰጥ እኮ ገባኝ እኔ ገብቶኛል። ለሌሎች እንዲገባቸው ሜይ ቢ እኛም ሚስኢንተርፕሬት እንዳናደርግ አማርኛውም ኦሮምኛውም እንግሊዘኛውም ያላ ቃል ይባላሉ እንድንግባባበት ስለሆነ ተተርጉሞ የሰው ልጅ ተረጎመውና በሌላ ስለ በቋንቋዎች ከፋፈለው እንጂ እኮ አረብኛ ቁርአን ቋንቋዎች ጋር እየካተትኩት አይደለም፣ የፈጣሪ ቃል ነው። አሁን ምሳሌ መጽሐፍ ቅዱስ ነው ከእንግሊዝኛ ከአማርኛ ጋር ታካተውማ የፈጣሪ ቃል አይደለም ነው። ስለዚህ ቁርአንም እንደዛው ነው። ቁርአንም በተመሳሳይ የፈጣሪ ቁርአንና አሁን አንተን በምትለው መጽሐፍ ቅዱስ የራሱ የፈጣሪ ቃሎች ናቸው እንጂ ከነዚህ ጋር እንትኖች ጋር የምናስገባባው አይደለም። እንድንግባባበት ነው የሰው ልጅ። ችግር የለውም። እኔ ተስማምቼ እላለሁ። ስለዚህ ልክ እንደ አረብኛው አማርኛውም ቁርአን ያላ ቃል ተብሎ ይጠራል። እንግሊዘኛውም ሌሎችም ቋንቋዎች ያላ ቃል ተብሎ ይጠራል። የሰው ልጅ ስለሆነ እንድንረዳበት። አዎ ልክ ነው። የትኛው ነው እንግሊዝኛው አማርኛው የምትለው? ምሳሌ ቁርአንን እንትን እያልኩ ይኸውልህ መጽሐፍ ቅዱስና በምትለው እነሱ የፈጣሪ ቃሎች ናቸው። ግን እነዛ ቋንቋዎች አማርኛ፣ እንግሊዝኛ ምናምን የምትለውን ከእነሱ ጋር እያፎካከርኩ አይደለም። አይ በቃ ችግር የለውም ተስማምቻለሁ። በአንተ ባልከው አንተ ያልከው እንደነሱ ሰዎች እንዲግባቡ የፈጣሪ ቃሎችን ከነዛ ከቋንቋዎች ጋር እኩል ነው እያልኩኝ አይደለም። ኖ ቋንቋዎቹ ይበላለጣሉ እኩል ናቸው ምናምን አይደለም። ዋና ፖይንታችን እኔ እናንተ ተግባብተን አንተ መጽሐፍ ቅዱስንና ባብልንም በለው ቁርአንን በለው እነሱ የፈጣሪ ቃሎች ናቸው። ግን ሌሎቹን ከነሱ ጋር እኩል እንዳታገጣጠሙ። አላገጣጠሙ ችግር የለውም። ስለዚህ ልክ አረብኛው ቁርአን አለ በአማርኛ ሲተረጎምም እሱም ያላ ቃል ነው የሚባለው ትርጉሙ፣ አረብኛውም ያላ ቃል ነው የሚባለው፣ እንግሊዘኛ የሚተረጎም ደግሞ ያላ ቃል ነው የሚባለው። ሁሉም በራሱ በሚያምንበት ለራሱ ልክ ነው አይደለ? በቃ አሁን እኔን በምረዳው ረዳው እንጂ ከዛ ቋንቋ ጋር አንድ ላይ አልከተውም። ኢሳም በቃ አቤት ቆይ እዚሁ ሌሎች ሲመልሱ ትሰማለህ። ቆይ እዚሁ ኮምፕሊት ልክ እስልምና የሚያስወጣ ንግግር ነው የተናገርከው። ኦልራይት ወንድማችን መቀጠል ትችላለህ። ኦስማን ቆይ እዚሁ ቆይ ኦስማን እንኳን እንደና መጣ። ይሰማል? ኦስማን ሰላም ነው? ደህና ይሰማል። መልካም አለን አልሐምዱሊላህ። ኦኬ ቁርአን ያላ ቃል ነው ብለህ ታምናለህ? አዎ ያላ ቃል። ትንሽ ድምፅህን ቀረብ አድርገው። ያላ ቃል ኦኬ ያላ ቃል ፍጡር ነው ብለህ ታምናለህ?
ፍጡር አይደለም። ኦኬ ፍጡር አይደለም። ቁርአን ያላህ ቃል ነው ስትል አረብኛ ቁርአን ነው ወይንስ ሌሎች ቋንቋዎችም ያላህ ቃል ናቸው? አረበኛው ነው። አማርኛው ያላህ ቃል ተብሎ ይጠራል? አማርኛው እኮ ትርጉሙ እንትን ነው እንጂ አሁን ቅድም ያልካቸው ኦሮምኛ፣ ትግረኛ ያልካቸው እኮ እነዚህ በሂደት ምናምን ሰዎች የሆነ በሂደት የፈጠሩት ነገር ቋንቋ ነው እንጂ ይሄ እኮ የአላህ ቁርአን ያላህ ቃል ነው እንጂ ከነዚህ ሙሽ ጋር ሊወዳደር አይችልም። አልጠየኩም። እኔ የጠየኩህ ላይ ብቻ አማርኛው ትርጉሙ ያላህ ቃል ተብሎ ይጠራል ቁርአኑ? ለምን ወጣህ ወንድማችን? ና ተመልሰህ ላክ። አማርኛው፣ እንግሊዘኛው፣ ትግርኛው ያላህ ቃል ተብሎ ይጠራል? ያላህ ቃል ተብሎ ይጠራል? ፍጡር ያልሆኑ ያላህ ቃል ነው ተብሎ ይጠራል ትርጉሙ? ትርጉሙ እንግዲህ ከትርጉሙ ጋር እንግዲህ ማለት አማርኛ ይሄኛው ፍቹ ያው በቃ በሂደት እንትን የመጣ ነገር ነው እንጂ እንትኑ አረበኛው ቁርአኑ ያላህ ቃል ነው። ልመልስልህ እኔ አረብኛው ያላህ ቃል ነው። ቆይ እህታችን ተረጋጊ። አማርኛና እንግሊዘኛውስ? አማርኛና እንግሊዘኛውስ? ቆይ ስማን አማርኛና እንግሊዘኛው አይ ወንድማችን ምን ብሏል? ቅድም የወጣው ልጅ አሁን የወጣው ልጅ ካየው አማርኛውም ትግርኛውም እንግሊዘኛውም ኦሮምኛውም ተመሳሳይ ያላህ ቃል ተብሎ ይጠራሉ ብሏል። ትስማማለህ በዚህ? እንደዛ አይደለም። አትስማማም? እሺ ሰዎች በሂደት እሺ ችግር የለውም። ስለዚህ which is አረብኛውን ብቻ ነው ያላህ ቃል ፍጡር ያልሆነ ብለህ የምታምነው ማለት ነው። እንደዛ አይደል? መልካም እህታችን ትቀጥልና መለሳለሁ አንተ ጋር ሌዲስ ፈርስት ስለሆነ ለሷ ቅድሚያ መስጠት ቅር ካላለ። ኦኬ ጥያቄ ምን ነበር? ችግር የለም። ኦኬ ሜቢ ጥያቄውን ሰምተሽዋል። ኦሳማ ምን አለ? አሁን አማርኛውና ትግርኛ ወይንም እንግሊዘኛ ሌሎች ቋንቋዎችን አይደለም ያላህ ቃል የምንለው አረብኛውን ያላህ ቃል የምንለው። አረብኛ ሰው የሚያወራው ሳይሆን ፕሊዝ ጥያቄውን ስሚ ቅድሚያ። ያኛው ወንድምሽ ደግሞ ምን ብሎ ነው የወጣው? አረብኛውም አማርኛውም ትግርኛውም እንግሊዘኛውም ያላህ ቃል ተብሎ የሚጠራው ተመሳሳይ ነው ቁርአኑ ብሎናል። ትስማሚያለሽ በዛ ልጅ ንግግር? እኔ ላስረዳህ እነሱ ያሉበትን መንገድ ትስማሚያለሽ? ቅድሚያ እሱ ያለውን ትስማሚያለሽ? ኖ ለምን ላስረዳህ መጀመሪያ። ኦኬ ቀጥይ። እሺ ቁርአን ያላህ ቃል ነው የምታምኚው? አዎ። አማርኛው ቁርአን ያላህ ቃል ተብሎ ይጠራል? በአረብኛ ከላም አላህ አማርኛው አላህ የተነገረውን ንግግር ሲተረጎም የተተረጎመውን አላህ ብለዋል ነው የምንለው። ያልጠየኩሽን አትመልሺ። አማርኛው ቁርአን ፍጡር ያልሆነ ያላህ ቃል ነው ተብሎ ይጠራል? አማርኛ ላይ ቁርአን አለ እንዴ? አማርኛው ትርጉም እሺ፣ የተተረጎመ ቁርአን ራሱ ትርጉም ነው እንጂ የሚባለው ያላህ ቃል ተብሎ ይጠራል? አለው አይደለ? እህታችን ግልጽ ነው ጥያቄው። አለውኝ ነው ክርስቲያን ቀጥሎ ወይንም ዝም ስትል የሌለው እየመሰለኝ አለ። አና ሙስሊም ይሰማሻል አይደል? አና ሙስሊም ኦኬ። ስለዚህ ኢሳም ከፍሯል ማለት ነው። ኢሳም እነሱ ደግሞ ተራቸው ኢሳም ሰማ አይደለ? ሁለቱ ተቃውመውሃል። አሁን በፍጹም ተሳስቷል አንተን እያሉህ ነው። ከአንተ ነው ሸበካ የያዘው ያንቺ መሰለኝ። እሺ ምሳሌ ነው ሸበካ የያዘው። ምሳሌ ልስጥህ? ያንቺ መሰለኝ እኮ ምሳሌ ልስጥህ? ምሳሌ ነው ሸበካ የያዘው። እንቀጥይ። ታዋጣሽ ችግር የለውም። እንቀጥይ። ታዋጣሽ ችግር የለውም። እንቀጥይ። ኦኬ አይ ቲንክ አላሁ አሐድ ማለት በአረብኛ ሲሆን
በአማርኛ ደግሞ ከአላህ በስተቀር ማለት አምላክ የለም ማለት ነው። ይሄ የአላህ ቃል ነው ትርጓሜው። ድምፅሽ ይደርባል። አምላክ የለም ማለት ነው። ይሄ የአላህ ቃል ነው ትርጓሜው። ድምፅሽ ይደርባል። ውጭና ግቢ። ድምፅሽ ይደርባል። ውጭና ግቢ። ተመልሽና ግቢ። ድምፅሽ እየደረበ ነው። ሄሎ ኢሳም ብራዘር ወንድሜ እንዴት ነው? አጋፍጠን ወጣ እኮ አለው። ግን አንተ ያልከው ያለው እኮ ከነ እንግሊዘኛ ከአማርኛ ከኦሮምኛ አላካተትኩትም። ያ የፈጣሪ ቃል ነው፣ ራሱን የቻለ ነው። ሰው እንዲረዳው ነው፣ እስከዛ እንዲረዳው በማለት ነው እንጂ ቁርአን ራሱን የቻለ የፈጣሪ ቃል ነው ነው ማለት ነው። ሰው እንዲረዳው ከነዛ ጋር አላካተትኩትም። እነዛ እኮ የሰው ልጅ የሰጠው ትርጉም ነው። አማርኛ ምንም በለው ያ እነዛ ናቸው። ያ ግን የፈጣሪ ኢሳም ሄሎ። ስለዚህ ትርጉሙ ያላ ቃል ተብሎ ይጠራል? አይጠራም። ቀደም ግን ይጠራል ብለህ ነበር። እናመሰግናለን። እስልምና እንደዚህ ነው። ዩቲዩብ ላይ እያዳመጣችሁን ያላችሁት መለስ አድርጉና ኢሳም የተናገረውን ሜቢ 5 ደቂቃ ምናምን ቢሆነው ነው። መለስ አድርጋችሁ አዳምጡት። ኢሳም ቀደም ብሎ ነበር። ደጋግሜ ስጠይቀው አማርኛውም ትግርኛውም እንግሊዘኛውም አዎ ያላ ቃል ነው እንድንግባባበት ነው፣ አዎ ይጠራል እያለ ነበር። ሙስሊሞች እንደዚህ ናቸው። በየደቂቃ ውስጥ እንደዚህ ሊቀይሩ ይችላሉ፣ ሊዋሿችሁ ይችላሉ። መለስ አድርጋችሁ ዩቲዩብ ላይ እያዳመጣችሁ ያላችሁ ማዳመጥ ትችላላችሁ። ኢሳም የተናገረውን ከ5 ደቂቃ በፊት። ኤኒዌይስ አሁን ወንድሞቹ አይባልም ካሉት በኋላ ወጥቶ ሲገባ ግን አርጉመንቱን ቀይሮ መጣ ማለት ነው። ኤኒዌይስ አይባልም ብሎናል። መልካም ጥሩ ብትልም አንተ በልተም ሄሎ ሄሎ፣ አንተ በየትኛው ነው የምትረዳው? አይ እኔ በየትኛውም ሁለቱም ላይ ብትሉ እኔ ይመቸኛል። በሁለቱም አርጉመንቴ መገንባት ስለምችል እኔ ችግር ስለሌለብኝ ማለት ነው። የሰው ልጅ ምሳሌ በገደል ውስጥ ትገባለህ እና በገደል ውስጥ አትገባም ብትባል ከሁለት አንዱ ምረጥ አንድ የምትባለው አንዱን አይደል የምትመርጠው? እኔ ሁለቱም እኔ ያስተምሮታችሁ ለእኔ ሁለቱም ገደል ነው እኮ ምንም ልዩነት የለውም። የሰው ልጅ እኮ ሁለት ምረጥ አይባልም አይደል? አንዱን ምረጥ ነው የሚባለው። አንዱን እስኪ ንገረኝ። አንድ ነው እኮ መምረጥ ያለብህ። ሁለት እኮ አይሰጠውም ሰው እድል። ለምን ሁለቱንም ለምን እንደማንመርጥ ታውቃለህ? ምክንያቱም ምን ያልመራ አሁን ወደ ጥያቄው ስንሄድ እንዴት ነው እኔ ስለማልመራበት ኢሳም በቃ እንደ አናት ጨርስ እንትኖቿን። ስለዚህ አረብኛው ነው ፍጡር ያለው ነው ብለሽ ነው የምታምኚው? ፍጡር አይደለም፣ ንግግር ነው። የአላህ ንግግር ነው። ንግግር እንዴት ፍጡር ይሆናል? ኦልራይት ያንቺ ንግግር ፍጡር አይደለም ማለት ነው። ያንቺ ንግግር ፍጡር አይደለም። የኔማ የሰው ልጅ መግባቢያ የተሰጠው ፍጥረት ነው። የሰው ልጅ ሲፈጥር በቋንቋ ነው የተፈጠረው። ይሄ ነው የፍጥረት ነው። የኔ ፍጥረት ነው። ኢሞሽናል አትሁኚ። ስለዚህ ያላ ስለሆነ ነው ፍጡር ያለው ነው። ንግግር እንዴት ብለሻት በያ ንግግር ስትይ አንቺንም ስለሚያካትት ንግግር ፍጡር አይሆንም ካልሽ ያንቺም ንግግር ፍጡር አይሆንም። ስለዚህ እሱ በራሱ አይደለም፣ እሱ በራሱ የተብቃቃ ጌታ ነው። እኛ ደግሞ ከጃይ ነው። ሌሰን ስለዚህ ለይ ንግግር እንዴት ፍጡር ይሆናል ካልሽ ምንድነው የሚሆነው? ሰው ሁሉ ተናጋሪ ነው። ስለዚህ ሰው ሁሉ ቃል ምን አይደለም ማለት ነው፣ ፍጡር አይደለም የሚል ያስጨብጥብሻል። ሰው ሁሉ ይናገራል እንዴ? ምሳሌ ልስጥሃ። እዚህ ጋር ሰው ይናገራል። የቱዝም ችግር ያለበት አለ። ይሄ ፈጣሪ የተሰጠ ስጦታ ነው። ስጦታ ሁላ ደግሞ ፍጥረት ናቸው ማለት ምን ማለት ነው? ሰው አይናገርም? ሁሉም ሰው ይናገራል። የቱዝም ችግር ያለበት አለ። መናገርም አይችላል። ኦቲዝም ለማለት ነው። ኦቲዝም ነው። ኦቲዝም እሺ፣ ሊስን ኦቲዝም ችግር አለበት ማለት አይናገርም ማለት አይደለም። ይናገራል አይደለም። አሁን ለመረዳት አክል እኮ ነው። ሰው ከፈጣሪ የሚጠብቅ ነገር ነው። እኛ እሱ ከጃ እስከሆነ ድረስ የተሰጠን ነገር ሊስን አላህን ከምን ጋር እንረዳዳ እንጂ እንረዳዳ። ላስጨርሰኝ ወይ ላስጨርስ? አርጉመንቱ ምንም የሚያስኬድ ነገር ስላልሆነ እኔ ተስማማዋለሽ። ኦኬ ያላ ንግግር ነው which means ያላ ንግግር ነው ፍጡር አይደለም አይደለ? አይዋ መልካም እሺ። ንግግር ያለ ፊደል ይቆማል? ንግግር ያለ ፊደል ይቆማል? ፊደል አለው። ስለዚህ ፊደሉ ፍጡር ነው ፍጡር አይደለም? ፊደሉ ፍጡር ነው ፍጡር አይደለም ማለት? ፊደሉ ፍጡር ነው ማለት በተስማማሹ መሰረት ንግግር ያለ ፊደል ይቆማል ወይ ስልሽ አይቆምም ፊደል አለው አልሽኝ። ፊደሉ ፍጡር ነው ፍጡር አይደለም ብዬ ጠየቅኩሽ። ታይ ማይክሽን አንሹ
አንሚዩት አርጊ። ሚዩት አርገሻል። በየትኛውም ብትሄዱ እኔ ተከትያችሁ መጥቼ ሄጄ በዛው አርጉመንት መታችኋለሁ። ሙስሊሞችን እናስገባ። ክርስቲያን ሚዩትሽን አንሹ እህታችን፣ ሚዩትሽን አንሹ። ወጣች። እዛ የጫኗችሁን 1 ደቂቃ ማትቆይ አርጉመንት እዛችሁ እንዳመጡ። አትገልፍጥ እስኪ አትገልፍጥ። ሄሎ ሄሎ፣ ቆይ ተረጋጋ። በቃ ከ20 ደቂቃ ከ30 ሰከንድ በላይ አያልፉም በነገራችን ላይ። እሺ ፏድ ለማለት መሰለኝ። ኢሳም ቆይ አንተ ሁለተኛ ጊዜ እንዳላስክድህ ተረጋጋ። ፏድ ወጣ ነው ወጣ። ስምህን ገና ስጠራ። ኢሳም ሁለተኛ ላስክድህ ትፈልጋለህ? እሺ ምንድን ነው የምትለኝ አንተስ? እሺ ቀጥል ቀጥል። እፎይ ኢሳም ቀጥል። ማይ ላይ ሰላም ሰላም ሰላም። እንኳን ደህና መጣ። ሙስሊም ነህ? አዎ እኔ ሙስሊም ነኝ። አላሁ አክበር። አላህ አንድ ነው። ምኑ ነው አንድ? እግሩ ነው እጁ? መሳደብ ብቻ ነው እናንተ። ሲጀመር ስድብ ምን ያደርግላችኋል? በስነ ስርዓት ተወሩ። መልካም እሺ። አሁን ሳትሳደብ ከኔ ጋር አንተ 3 ደቂቃ ካወራ 3 ደቂቃ ካወራ ደንቃለሁ። ሊስን ኩል ዳውን። አይ ሙስሊም ምንም የፈራው ነገር የለም። መሬት አንተ እኮ የማያውቁትን እያስገባኝ ነው። የማያውቁትን እያስገባኝ ጠይቃለህ። መሬት ንካ። በአየር ላትብረር። መሬት ንካ። ስድቡን ተወው። አንተ ገብተሃል። አሁን ታውቃለህ። ምንም የተሳደብኩ አይደለም። ታውቃለህ። በቃ ታውቃለህ። ተረጋጋ። ስለ ቁርአን እያወራን ነው። እኔ አላውቅም። የሚያውቁትን ጠይቅ። እንዴት ታውቃለህ? ታውቃለህ። አንተ ጎበዝ ነህ። እሺ እሺ፣ ምንድን ነው ጠይቅ። ጎበዝ። ቁርአን ያለ ቃል ነው? አይ አላህ ቃል ነው። ክርስቲያን ሱራ 69 40 ክፈትልኛል። አላህ መልእክተኛ ነው ወይንስ ሚልክ ነው? ወጣ 3 ደቂቃ ከኔ ጋር ታወራን ብየው ነበረ። በዛሬ ቶፒክ ላይ 3 ደቂቃ ከኔ ጋር መሞገት አትችሉም። ቦ 3 ደቂቃ ከኔ ጋር የሚሞግት የለም። በኔ 3 ደቂቃ። ሄሎ ሄሎ፣ ኪያ ሄሎ፣ ኢሳም ሄሎ። አቤት። ቆይ አንዴ ታገሰን፣ እመጣለሁ። አንተ ጋርም ቆይ ታገስ፣ እመጣለሁ። ኪያን ከስንት ጊዜ በኋላ አይቼው ነው። ሄሎ አቤት። ቆይ አንዴ ታገሰን፣ እመጣለሁ። ኦልራይት መሐመድ መሐመድ ሁሴን አይ ቲንክ ኔትወርካቸው ጥሩ አይደለም ዛሬ። መሐመድ ሁሴን አቤት። መሐመድ ሁሴን እንኳን ደህና መጣ። እንኳን ደህና ቆያችሁ። የዛሬ ውይይታችን አላህ ያላቃለውን የሚል ነው። አይ ቲንክ 3 ደቂቃ ያህል እስኪ የሚሞግተኝ ካለ ዛሬ አለው። 3 ደቂቃ ያህል ደፍሮ ቆይቶ የሚሞግት ይኖር ይሆን? ኦልራይት መሐመድ ሁሴን ቁርአን ያላቃል ነው ብለህ ታምናለህ? ቁርአን ያላቃል ነው ብለህ ታምናለህ? ቁርአን ያላቃል ነው ወይ? ቁርአን ያላቃል ነው ብላችሁ ታምናላችሁ?
ቁርአን ያላ ቃል ነውን? ምንድነው? ሳትፍሩ እንጂ ኑረዲን መልስለት። ወይ ነው ያላ ቃል ነው። ቁርአን ያላ ቃል ነው። ሱራ 49 ላይ እና አንድ ላይ እርሱ የክቡር መልእክተኛ ቃል ነው ያላ 41ን ጨምረህ ስታነብ ያላ ቃል እንደሆነ ይናገራል ማለት ነው። አላህ መልእክተኛ ነው እንዴ? አላህ መልእክተኛ አይደለም። አላህ ላኪ ነው እንጂ ተላኪ አይደለም። አላህ ተላኪ ነው። ላኪ ነው እንጂ ተላኪ አይደለም። ማን ነው ላካ? ተላኪ ነው። ማን ነው ላካ? ኢየሱስ ልኮታል። ይሄው አንብበዋ። እርሱ የተከበረው የመልእክተኛው ቃል ነው። አላህ ተላኪ ነው። መልእክተኛ ማን ነው? መልእክተኛው ቁርአን የመልእክተኛው ቃል ነው አይደለ? ማን ነው መልእክተኛው? ቁርአን የመልእክተኛው ቃል ነው አይደለም? አይደለም። ኦኬ፣ እኛው ክፍል ተሳስቷል ማለት ነው። አልተሳሳተም። እሱ ያለ መልእክተኛው አንብበው። እሺ ሶሪ፣ አላህ የማን መልእክተኛ ነው እያልኩ እኮ ነው። መልእክተኛ ካለ መልእክተኛ ካለ ዘንድ ተላከ ነው። የተላከ አንብበው። አነበብኩ እኮ 3 4 ነው እንደሚያነባ እያነበብኩኝ እኮ ነው። እሺ፣ ቁርአን የመልእክተኛው ቃል ነው አይደለም? ቁርአን የመልእክተኛው ቃል ነው አይደለም? መልእክተኛ ማን ነው እያልኩ እኮ ነው። መልእክተኛ ማን ነው? እሺ ስገሪ ቁርአን የማን ቃል ነው? መልስልኝ። እሺ የአላህ ቃል ነው። ኦኬ፣ ስለዚህ የመልእክተኛው ቃል ነው። አላህ መልእክተኛ ነው። እናመሰግናለን። ማን ነው? የማን መልእክተኛ ነው? አላህ እንዋት የሰይጣንም ሊሆን ይችላል። የሰይጣንም ሊሆን ይችላል። መረጃ አምጣልኝ ሰይጣን እንደሆነ አላህ ሱረቱ ዱሃ ላይ ይነግርሃል። ሰይጣንቱ ጌታቱ ሆይ መሐመድን ስትለው አልተውኩትም አልተለየሁትም ብሎ ሳይጠራ አቤት እኔ ነኝ ብሎ እንደ መልእክተኛ ና ከሌ ሲባል እኔ ነኝ ብሎ መጥቷል። ስለዚህ እሱ ነው አላህ። ማን ነው ማለት? አላህ አሪው ማን ነው? የአቡላብ ሚስት እስኪ ያሳየኝ። የአቡላብ ሚስት እሺ፣ ክርስቲያን አልፈተው ሱረቱ ዱሃ 1993 ቁጥር 1 አካባቢ ነው እስከ 3 በጠዋቱም እምላለሁ በሌሊቱም እምላለሁ በረፋዱ ጌታ አልተወህም አልተለየህም። በረፋዱም እምላለሁ በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልጠላህምም። ይህ ክፍል የወረደው ለምንድን ነው? እሱ ታውቀዋለህ? እሱ እኮ ለእኛ እኮ ነው እያስተላለፈ አለ። ለምንድን ነው የወረደ ይህ ክፍል ታውቃለህ? ማን የአቡላብ ሚስት ምን አለችው? መሐመድን ሰይጣን ተወህ ሆይ ስትለው እኔ ጌታ አልተውኩህም አልተለየውም ብሎ እንደ መልእክተኛ ሮጦ መጣ ማለት ነው። አላህ ኤሬስ ባክ ወደ ቶፒኩ ክርስቲያን ኑረዲን ፖዝ ሆነሃል። በነገራችን ላይ ያላ ቃል ነው ብላችሁ ታምናላችሁ ወይ? ቁርአን ያላ ቃል ያላ ቃል ዘላለማዊ ነው ወይ? ያላህ ቃል ነው። አዎ። መልካም። ዘላለማዊ ነው? አዎ ዘላለማዊ ነው። ኦኬ፣ አረብኛው ነው ዘላለማዊ ወይንስ ሌሎች ትርጉሞቹም ያላ ቃል ዘላለማዊ ናቸው? የትኛውም ቁርአን ያላህ ቃል ነው። ኦኬ፣ ትርጉሙም አማርኛ ትርጉሙም ያላ ቃል ነው ማለት ነው። አዎ፣ በቁርአንም ሆነ በአማርኛም ሆነ በአማርኛ የቁርአን እንትን ከሆነ ያላህ ቃል ነው። በደንብ ስሙ። አማርኛውም እንግሊዘኛውም ትግርኛውም ኦሮምኛውም እነኚህ የምታያቸው አማርኛ ቁርአን አንዴ ክፈትና አንብብለት። የአማርኛው የሚነበበውም ያላ ቃል ነው። እሺ፣ ስለዚህ ፍጡር አይደሉም አይደል? እነኚህ እንዴት ያላ ቃል ፍጡር ነው? ያላ ቃል እኮ ፍጡር አላህ የፈጠረው ነው እንጂ እኮ ከማንም ከፈጣሪ ቀድሞ የተፈጠረ የለም። ፈጣሪ አንድ ነው። ከሱ በላይም የለም ከሱ በታችም የለም። ስለዚህ አረብኛውም ሆነ ሌሎቹም አማርኛውም እንግሊዘኛውም ትግርኛውም ከሱ በታች ናቸው፣ በኋላ የተፈጠሩ ናቸው አይደለ? ይሄ እኮ አማርኛ ምናምን ብለህ አንተ ይኸውልህ አንድ ነገር አለ። ምን መሰለህ? ለማመሳሰል ወይም ለማገለባበጥ ለማደነባበር መሞከር የለብህም። አንተ ቀጥታ ነው መሄድ አለበት ትክክለኛውን ነገር። ስለዚህ ቁርአን ያላህ ቃል ነው እኮ ቁርአን ያላህ ቃል ነው። እነኚህ ከጊዜ በኋላ የተፈጠሩ ናቸው አለ። እነኚህ እንዴት ማለት ከጊዜ በኋላ ማለት
አረብኛውም ሆነ አማርኛውም ሆነ ያላ ቃል እንላቸዋለን እንጂ ከጊዜ በኋላ የተፈጠሩ ናቸው። እና ከፈጣሪ ቀድሞ የተፈጠራል እንዴ? አሃ ቀድሞ የተፈጠረው ፈጣሪ ነው። ኤኒዌይስ ስለዚህ እነኚህ በኋላ የተፈጠሩ ናቸው። ስለዚህ ቁርአን ራሱ የተፈጠረ ነው እንጂ ፍጡር አይደለም አይባልም ማለት ነው። ፍጡር ነው ቁርአን ራሱ። እንዴት ታዲያ ፈጣሪ ያልፈጠረው ነገር ከየት ይመጣል? ፈጣሪ ከሁሉም በላይ እኮ ፈጣሪ ነው አይደል እንዴ? ጎበዝ። ስለዚህ ቁርአን ፍጡር ነው፣ ፈጣሪ ብቻ ነው። ፍጡር ያልሆነ ፈጣሪ ብቻ ነው ቁርአን። አዎ ፈጣሪ አንድ ፈጣሪ ብቻ ነው ያለው፣ እሱም አላህና አላህ ብቻ ነው። አይወልድም አይወለድም፣ ከሱ በላይም የለም፣ ከሱ የመጨረሻም የመጀመሪያም እሱ ነው። አንተ ልታከፍረኝ አትችልም እንዴ? አለው ኧረ አይ ጊዜ እኔ አላከፍርም። ለማማከፍረ አንተ ጎበዝ ነህ። ትክክል ነው። በቃ አንተ ትክክለኛ አረዳድ ተመልሳለሁ። በጣም የሚያናድደው ሶሪ። እሺ ንገረኝ። ሎክ ምን ብለናል? ቁርአን ያላ ቃል ነው። አላህ ብቻ ነው። ይሄ ያላ ትእዛዝ ነው። እነኚህ እንዳለ ያ ፍጡራን ናቸው፣ ሌሎቹ ፍጡራን ናቸው ነው ያልከን አይደል? ወይ አለው ይኸውልህ እፉይ ተመልሳለሁ። ያው አሪፍ ነው። እስኪ ቀጥል። እሺ አንድ ምን አለ መሰለህ፣ አሁን አንተ የምታምንበት እምነትህ አለ፣ የራስህ እምነት አለ። አይ ጊዜ አዎ፣ እሺ ቀጥል። አንተ በራስህ በምታምነው እምነት እስኪ አንተ መጽሐፍ ቅዱስ ፈጣሪ ነው ወይስ ከፈጣሪ በኋላ የተፈጠረ ነው? እሱን ንገረኝ እስኪ። በቃ ጎበዝ ቴንኪው። እኛ ፍጡር ነው ብለን ነው የምናምነው። እናመሰግናለን። አንተም እንደዛ ስላስረዳን እናመሰግናለን። ገብቶኛል አንተን አረዳድ። ነገር ግን ከእስልምና ወጥተሃል። አልወጣሁም። አውራ አንተ 3 ደቂቃ ሰውን እንትን ብለህ ለምሳሌ አንተ ከአንተ ጋር የሚከራከር ሲመጣ ለማስወረድ ወይም ለማደነባበር መሞከር የለብህም። በአግባቡ አስረዳና ያንተን እምነት አንተ የምትከተለው እምነት እስኪ አንተ ምንድነው ነው? በአንተ ያንተን አምልኮት ያንተ አምላክ እንዴት እንደሆነ አመጣጡን ንገረኝ እስኪ። ጎበዝ በቃ ለማንኛውም ምንድነው እሱ በአራቱ መዛቦች ትወጣለህ። ባይዘህ በሁሉም መዛቦች ትወጣለህ። እንዴት? ከእስልምና ቀጥታ ትወጣለህ። አሁን በተናገርክበት እስልምና ውስጥ አቆየም። ጠይቃቸው እንደዚህ ብዬ መልሼ ነበር። ቁርአን ያላ ቃል ነው። ያላ ቃል ፍጡር ነው። ያላ ቃል ነው። እንዴት ያላ ቃል አይደለም እንዴ? ፍጡር ነው ብዬ ተናግሬያለሁ። ያውም ኦኬ ፍጡር ብዬ ተናግሬያለሁ እና ሜይ ቢ እስኪ ቆይ እሺ ከፈጣሪ ቀድሞ ተፈጥሯል ልትል ነው ወይ? ፈጣሪ ሳይኖር እንዴት መጽሐፍ ቅዱስ ሊኖር ይችላል? እኔስ ፈጣሪ ሳይ ጊዜና ዘመን የለውም እሱ ፈጣሪ አክቹዋሊ። እኔስ አንዴ አዳምጥ ትንሽ ጊዜ ደግሞ አይ ጊዜ ትንሽ አዳምጥ ሌሎቹ የሚመልሱትን። እሺ እኔ መጀመሪያ አስጨርሰኛ። ያን አንተ ንገረኝና ያለውን ነገር እኮ ምንም የነገርከኝ ነገር የለም እኮ ከኔ ጋር አትከራከሩም አትችሉኝም ብለህ ራስህን አኮፍሰ እዚህ ጋር እኮ ሌሎቹን አደነባብረህ በአንተን መሳዮች አንተን ተከታዮች አስገብተህ አንድን ሰው እንትን ብለህ ለማሸነፍ አትሞክር። በአግባቡ አስረዳን። ያንተን እምነት አንተ የምትከተለውን እምነት ምን አይነት እምነት እንደሆነ ምን አይነት ፈጣሪ እንደሆነ ስንት ፈጣሪ እንዳላችሁ ምን አይነት መጽሐፋችሁስ እንዴት እንደተፈጠረ ንገረኛ። እሺ የእናንተ መጽሐፍ ቅዱስ ታዲያ መልእክተኛ ነው ማለት ነው? መልካም ጎበዝ። ሎክኛ አካላዊ ቃል ለምንለው ክርስቶስን ብቻ ነው። ክርስቶስ ነው የፈጣሪ አካላዊ ቃል። የአብ የባህሪ ቃሉ ብለን የምናምነው ክርስቶስን ነው። እሱ በስጋ የተገለጠውን። መጽሐፍ ቅዱስ ከሆነ አካላዊ ቃል ነው ብለን አናምንም። ፍጡር ያልሆነ አካላዊ ቃል ነው ብለን አናምንም እኛ። ሙስሊሞች ግን ልክ እኛ ክርስቶስን ቪው በምናደርግበት ወይም በምንገልጽበት አይነት
ቁርአን ፍጡር አይደለም ያላህ ቃል ነው ብለው ነው የሚያምኑት። አይ ጊዜ ግን ምን ብሎናል እንዴ? እሱ እኮ እንትን ነው ትእዛዝ ነው ቁርአን፣ እሱ ደግሞ ፍጡር ነው ከጊዜ በኋላ የመጣ ነው፣ ስለዚህ ፍጡር ነው ብሎናል። ሁሉም የሚሉት የሚስማሙት ምንድነው? እሱ በተለይም ሀንበሊ ቢያገኝህ ቀጥታ ግድያ ያዝብሃል። እንደዚህ የሚሉ ደወረስት ናቸው፣ በጣም መጥፎ ሰዎች፣ ሙስሊምም አይደሉም ነው የሚለው። ቁርአን ፍጡር ነው ያለ ካለ ኢሚዲየትሊ አይደለም ፍጡር ነው ብሎ ቃል በቃል መናገር አይደለም፣ ቁርአን ፍጡር ነው ብሎ መናገር አይደለም፣ ስትጠየቅ አላቅም ያለ ሰው እንኳን ከእስልምና ይወጣል። ቁርአን ፍጡር ነው አይደለም ተብሎ ሲጠየቅ አላቅም ያለ ሰው እንደ እስልምናው ከእስልምና ይወጣል። አላቅም ማለት በራሱ አላቅም ብቻ አይደለም፣ አልመልስም ቢልስ ፍጡር ነው ፍጡር አይደለም ብሎ አልመልስም ቢልም ከእስልምና ይወጣል። ማስረጃ እስልምና አለቀ ትወጣለህ ነው ባሳያው። አልመልስም ቢል እንዴት ትወጣለህ? አልመልስም ቢል አልችልም ማለት እኮ ኖ አልችልም አይደለም፣ አልችልም ሳይሆን አልችልም አልችልም አይደለም፣ አልችልም አይደለም። እናንተ ራሳችሁ ፈጭታችሁ ራሳችሁ አትጩቆይ፣ ተረጋጋ አባስ። አልችልም ሳይሆን አሁን የእምነት አባት ሲጠይቅ ዳያሎግ ላይ እንዴት ነው የምታምነው እንዲህ ነው ብሎ ያለመናገር ፍላጎት ብታሳይ ማለት ነው። ደጋግሞ እየጠየቀ ላለመንገር ለሱ ብለህ እምቢ ብትል ያከፍርሃል። አንድ ጥያቄ ልጠይቅህ። እሺ አንተ ቁርአን ምን ቃል ነው ብለህ ነው የምታስበው? የሰይጣን ቃል ነው። ያለ ቃል ካልሆነ የሰይጣን ቃል ነው። እሺ መጽሐፍ ቅዱስ የሰይጣን ቃል ነው? ኧረ አንተ ተው አይባልም። እና ቁርአን ያለም ቁርአን የሰይጣን ቃል እንደውም የሰይጣን ቃል እኮ እረዱ፣ ግደሉ፣ ተጋደሉ ሚል መጽሐፍ ቅዱስም የሰይጣን ቃል ነው። አይ ተረጋጋ ጊዜ ሉክ። አሁን አባስ ወደ ዋናው ቶፒክ እንምጣና እኔ አሁን የማነው ቃል የሚለው ብዙም አያስጨንቀኝም። የአላህ ቃል ነው በሚለው እስማማላለሁ ለጊዜው። አላህ የሚባል አካል ግን የለም ብዬ ነው ማምነው። አላህ የሚባል አካል የለም ብዬ ስለማምን አላህ ከሌላ ኢየሱስን ማን ፈጠረው ብለህ ታምናለህ? ኢየሱስ ሁሉ ፈጣሪ ነው። ኢየሱስን አላህ የሚባል ሰውና አላህን የራሱ ፈጥረው ነበር ባገኘው። ኤኒዌይስ አላህ የሚባል ነገር የለም። ፎርስ አንተ እኮ ፈጣሪን ሳይሆን ሰው አንድ ጥያቄ አለኝ። ቆይ አባስ፣ ስለዚህ አሁን አላህ በምትለው አካል እኔ ተስማማውልና እንዳለ አድርገህ ክሌም ስላደረግ ቁርአን ደግሞ የሱ ቃል ነው ብለህ ታምናለህ። ክሌምህን ተቀብያለሁ፣ ተስማምቻለሁ። ኦኬ አላህ የሚባል ፈጣሪ አለ፣ ቁርአን ደግሞ የሱ ቃል ነው ብለህ ታምናለህ አይደለ? ኦኬ ያ ቁርአኑ ፍጡር ነው ብለህ ታምናለህ? ቃሉ ቁርአን ፍጡር እንዴት ሆናል? ያለ ቃል እንዴት ፍጡር ሆናል? ያለ ቃል ነው አልክ እኮ አንተ ራስህ። መልካም። ስለዚህ ፍጡር ካልሆነ ቃሉ ፍጡር ካልሆነ አማርኛው ፍጡር አይደለም ማለት ይቻላል? በአማርኛ ቁርአን አለ እንደዚህ ይጀመር? ትርጉሙን ማለት ነው። ይቅርታ ትርጉሙ ኖርማል ነው እኮ በፈለግከው መተርጎም ትችላለህ። ቁርአን በአረብኛ ነው። ስለዚህ አማርኛው ቁርአን የለም ሲጀመር። ስለዚህ ቁርአንም ተብሎ አይጠራም ማለት ነው። በአማርኛ ተጻፈ ቁርአን የለም። እኔ አይቻልም ጎበስ። ስለዚህ እኔ ደግሞ ልጠይቅህ እሱ ላይ ከተስማማን እንደዚህ ወደ ዋና ፖይንታችን እየመጣን ነው። ገና እዚህ ድረስ ከተስማማን ፍጡር ካልሆነ አረብኛው ነው ፍጡር ያልሆነው ብለን ተስማማን። እኔ የአማርኛ ቁርአን የለም ነው አልኩት። ችግር የለውም። አባስ አንዴ ማለት ነው። እኛ ሙስሊሞች ሲያወሩ ለምን ሚውት ይዛላችሁ? ክርስቲያኖች ሲያወሩ ለምን የእናንተ ብቻ እንዲሰማ ለምን ፈለጋችሁ? የእኛንም የእናንተንም እኩል ተደማምጠን። በጣም ስሜታዊ ትሆናለህ። ተረጋጋ። ስሜታዊ ያልሆንኩም እያዳመጥኩ ነው። ያንተን ብቻ አይደለም ማሰማት አለብህ። የእኛንም ለማስረዳት ያንተንም ለመረዳት የእኛንም ለማረዳት። አባስ እኮ ሙስሊም ነው እያወራ አይደለ እንዴ? ሙስሊም ወንድምህ ነው፣ ክርስቲያን አይደለም አባስም። ኤኒዌይስ አንደኛ ብዙ ናችሁ ሙስሊሞች፣ ከሁላችሁም ጋር ነው እየተጠናገድን ያለ ነው። ኤኒዌይስ እና እዚህ ድረስ ከተግባባን ኦኬ ያላህ ቃል ነው በሚለው ተስማምተናል። አረብኛው ነው በሚለው ተስማምተናል። አማርኛ የለም ብለኸኛል፣ ተስማምቻለሁ። ግን የኔ ጥያቄ እሱ መሰለህ ፍጡር አይደለም ስትል ቋንቋውን ያጠቃልላል ስትል ቁርአን እኮ ነው አልኩህ። ቁርአን የአማርኛ ቁርአን እኔ የለም ነው አልኩህ። ትርጉም ሊኖር ይችላል። ሰዎች እንዲረዱት ቀለል ተደርጎ ነው የሚተረጎመው እንጂ ቁርአን በአረብኛ ነው የሚመጣው።
እኔ ደግሞ ልጠይቅህ ከአንተ ብቻ ለምን ትጠይቀናለህ? እሱን ቅድሚያ መልስልኝ። ፍጡር አይደለም ያልከው አረብኛውን ቁርአን፣ ስለዚህ ቋንቋውንም ነው ፍጡር አይደለም ያልከው ወይ ነው ጥያቄ እኮ። ቁርአን በአማርኛ አይጻፍም ነው አልኩህ። እኔ ይጻፋል አይጻፍም የሚለው ነው ካለም ጥያቄ። ፍጡር አይደለም ያልከው ቁርአን የወረደው በአረብኛ ነው። ቁርአን የወረደው በአረብኛ ነው። ስለዚህ አረብኛውም ፍጡር አይደለም። አሃ አላህ ዘንድ የመጣው እንትን ነው እኮ ትእዛዝ ነው። አላህ ዘንድ የመጣ ትእዛዝ ነው። ትእዛዙ ያለ ቋንቋ መጣ እንዴ? ትእዛዙ አላህ ዘንድ የተላከ ነው እኮ። ከአላህ ዘንድ የተላከ እንትን ነው ትእዛዝ ነው እኮ። ትእዛዙ ያለ ቋንቋ ነው የመጣው። በአረብኛ ቋንቋ ተጽፎ አላህ በረሱል አማካኝነት ላከው። ስለዚህ አረብኛው ፍጡር ነው ፍጡር አይደለም? አረብኛውማ የሁሉም ቋንቋ እኮ ፍጡር ነው፣ መግባቢያ ነው እኮ። ቋንቋ ሁሉም መግባቢያ ነው እኮ፣ ግን በአረብኛ ቃል ነው የተጻፈው። ስለዚህ አረብኛውም ፍጡር ነው ማለት ነው ቁርአኑ። ቋንቋው ቃሉ ፍጡር አይደለም፣ ከላይ ነው መጣው። አረብኛው ፍጡር ሊሆን ይችላል። ደግሞ ሼኮችን አስገባ። ስታስገባም ደግሞ ሼኮችን ከኛ የተሻሉ ብዙ ሼኮች አሉ ከስር፣ እነሱንም እያስገባ እነኛ አረብኛ የምናያቸው እነኛ አረብኛ ጽሁፎቹ ብናያቸው ፍጡር ናቸው ማለት ነው። ቆይ አንድ ጥያቄ እፎይ ልጠይቅህ እኮ ፍጡር ናቸው። ጥያቄ እሺ፣ መጽሐፍ ቅዱስ እሺ ሰው ነው ጻፈው ወይስ የኢየሱስ ቃል ነው ወይ የጌታ ቃል ነው? ሁለቱንም መያዝ ይችላል እኮ። መጽሐፍ ቅዱስን ጻፈው ሰው ነው ጻፈው እኮ። ሁለቱንም መያዝ ይችላል። ሰው ነው የጻፈው፣ የኢየሱስ ቃል ነው፣ ችግር የለውም። የኢየሱስን ቃል ሰው ጻፈው አይደለም። መጽሐፍ ቅዱስን ጻፈው ሰው ነው አይደለም? እቺን ብቻ መልስልኝ። ጥያቄህ እኮ እየነገርኩ ነው። ሁለቱንም መሆን ይችላል እያልኩ ነው። የኢየሱስን ቃል እሺ፣ ሰው የጻፈው ነው ብለኸኛል። ሁለቱንም ሰው የጻፈው ሰው ሁሉም ትክክል ነው ብለህ ታስባለህ አንተ? ወይ እንዴት እየጠየቀኝ እንዳለ ታውቃለህ? ይሄ ቁርአን ሰው ነው የጻፈው ወይንስ ያለ ቃል ነው እያልከኝ ነው? ይሄንን የጻፈው ሰው ወይ ያለ ቃል ነው እኮ አልኩህ እኮ። ያለ ቃል ይሄን የጻፉትስ አላህ ነው እንደዚህ የጻፈው? ቃሉ እኮ ነው ያለ ቃሉ እኮ ነው ያለ ያልኩህ። እኮ ስለ መጽሐፍ ቅዱሳችሁ እሺ፣ አንዳንድ ነገር ንገረን አንተ። ስለዚህ እኛ መጽሐፍ ቅዱስን የምንረዳበትና እናንተ የምትረዱበት አንድ አይደለም። እኛ ፍጡር ያልሆነ ብለን አይደለም የምንረዳው፣ አካላዊ የሆነ ሎክ ፍጡር ያልሆነ ብለን አንረዳም። ከእናንተ ጋር አንድ አይደለም። እኛ መጽሐፍ ቅዱስን ነው የምትረዱት። ለእኛ አስረዳና መጽሐፍ ቅዱስን እስኪ አስረዳን። ነቢያትና ሐዋርያት ሎክ ነቢያትና ሐዋርያት የሰሙትን ያዩትን ሎክ መንፈስ ቅዱስ አነሳስቷቸው ጽፈውታል። የሰሙትን ያዩትን እሱን ጽፈዋል። በመንፈስ ቅዱስ ምሪት ሰው ነው የጻፈው። ስለዚህ ልክ ከየት አመጣው? ምኑን መንፈስ ቅዱስ አነሳስቷቸው መጽሐፍ ቅዱስ ሲጽፉ ከየት አመጣው ነው የጻፉት? ቁርአንን ካለ ቃል እየወሰዱ ጻፉ። የሆነ ነገር ሲፈጠር ካለ ቃል በቃል በጅብሪል አማካኝነት ጻፉት እንበል። መጽሐፍ ቅዱስን ከየት አምጥተው ነው የጻፉት? መልካም፣ አንደኛ የሰሙትን እያልኩ ከየት አምጥተው ትለኛለህ? ከማን እንደሰሙትን? ከክርስቶስ የሰሙትን። አንድ ያዩትን፣ ክርስቶስ ሲሰቀል ያዩትን፣ ሲነሳ ያዩትን መረጃ አለ። ሉቃስ ወንጌል ምዕራፍ 1 ገና ሲጀምር የሰማነውን ያየነውን የነገሩንን ይላል። ስለዚህ እያንዳንዱን ስለዚህ እሺ፣ እነሱ ትክክል መሆኑን በምን እርግጠኛ ትሆናለህ አንተ? ሰው እንዳንተ ጀስት እንዳንተ ሰው ነው። በምን እርግጠኛ ሆንክ አንተ? ሰው የጻፈው ትክክል መሆኑን በምን እርግጠኛ ሆንክ አንተ? ሰው ሁሉም ትክክል ነው ብለህ ታስባለህ? ጎበዝ፣ አላስብም። ሰው ሁሉ ትክክል ላይሆን ይችላል። ጎበዝ፣ በጣም አሪፍ ጥያቄ ነው የጠየቀው። በጣም ቆንጆ ጥያቄ። አንድ ሴት እንኳን በእስልምናው ዘሞተች ብትባል 4 ምስክር መምጣት አለበት አይደለ? አይደለ? አንድ ሰው ልታምነው ስለማትችል አትሊስት 4 ሰው ምስክር መምጣት አለበት አይደለ? ጎበዝ፣ ተስማማው። ስለዚህ እኔ ለምን አምናቸዋለሁ መሰለ? ማቴዎስ የጌታ ደቀ መዝሙር ነው፣ የተመለከተውን ጻፈልኝ። ዮሐንስ አለ፣ ያየውን የተመለከተውን ጻፈልኝ፣ ደቀ መዝሙር ነው። ማቴዎስን ብትጠራጠረው ዮሐንስ አለ፣
ዮሐንስ አለ። ዮሐንስን ብጠራጠረው ሉቃስ አለ። ካርዶት የሆነው አንዱ እንደው ሉቃስን ብጠራጠር ማን አለልኝ? ማርቆስ አለልኝ። ማርቆስን ብጠራጠረው የሰዎች አግሪመንት ነው ማለት ነው። ጴጥሮስ አለልኝ። ጴጥሮስን ብጠራጠረው ያዕቆብ አለልኝ። ያዕቆብን ብጠራጠረው አዳምጥ ባስ ይሁዳ አለልኝ። ቅድምም ብያለሁ። አንድ ነገር ኮንፊርም ለማድረግ እንኳን ምስክር አትሊስት ለዘሞተች ሴት እንኳን 4 ምስክር የሚያስፈልግ ከሆነ ለዚህ ለፈጣሪ ቃል ደግሞ አትሊስት ከ4 በላይ ከ3 በላይ ከ2 ከ5 እንደዚህ ምስክር ያስፈልጋል ማለት ነው። አሁን እኔ በምን አጸናውልህ? አንተው ላይ ኤግዛምፕል በሰጠውህ አትሊስት ከ4 በላይ ምስክሮች አሉኝ። አንተ ግን ቁርአን ያለ ቃል ነው ስትል አንድ ምስክር ብቻ ነው ያለ። ማ? የሙሐመድ ብቻ። ከሙሐመድ ውጪ አንድ ምስክር መጥራት ትችላለህ? ሙሐመድ ከነገረህ ውጪ እኮ ያለ ቃል አንተ በሙሐመድ አታምንም? ሙሐመድማ እንዴት አምነዋለሁ? ሐሰተኛው ሙሐመድም እኮ ያምነ ይታል አላምነው። ኢየሱስም እኮ እንደኛው ሰው ነው። እንደዛ ከሆነ ፕሊስ ቆይ፣ ችግር የለውም። አሁን አርግበውና ቅድም በተሰጠነው አለመተማመን ሰው ስለሆነ ሉክ ያለመተማመን ጉዳይ ስለሆነ መጽሐፍ ቅዱስን የጻፉ ሰዎች ስለሆኑ እንዴት ታምናቸዋለህ? መጽሐፍ ቅዱስ የሰው ነው ሰው ስላልከኝ ይህንኑ ጠረጴዛ ላይ እናስቀምጠውና እኔ ማምንበትን አልኩኝ። ምክንያት አትሊስት ከ4 በላይ እንትኖች አሉ ምስክሮች ስላሉኝ ነው። ሶሊድ የሆነ ምስክር ስላለኝ ነው አልኩ። አንተ ሙሐመድን ለማመን ሶሪ እኔ ክርስቶስ ተሰቅሏል የሚለውን ለማመን ለምሳሌ ከ6 በላይ ምስክር ጠራለሁኝ። አንተ ግን ክርስቶስ አልተሰቀለም ለማለት ሙሐመድ ብቻ ነው የምጠራው። እሱም ደግሞ በቦታው ያልነበረ፣ በዘመኑ ያልነበረ፣ በሀገሩ ያልነበረ፣ የዛን ሀገር ቋንቋ ተናጋሪ ያልሆነ ከ600 ዓመት በኋላ የመጣን አንድ ሰው ብቻ ነው የምጠራው። ስለዚህ አንተ ሙሐመድን እንዴት ልታምነው ቻልክ? ሙሐመድ ሰው አይደለም እንዴ? ነብይ ነው። እንዴት ልታምነው ቻልክ ታዲያ? ቁርአን ለነሱ ነው ሲጀመር መተላከው። አየህ፣ ከቁርአን በፊት እኮ ሌላ መጽሐፍ ነበር እኮ። አባስ አይምሮን ተጠቀም። በደንብ ያልከውን የጠየቅከኝን የመለስኩልህን አንሰላስለው። ወደ ቶፒካችን እንመለስ። ለዛሬ እዛ ጋር መልሳለኝ ነው። ወደ ቶፒካችን እንመለሳለን። አንዴ 6 ምስክር ያልከውን ወደ ቶፒኩ ላይ መልሰው ክርስቲያን ፓራፍሬዝ አድርገህ ወደ ቶፒኩ እንመለስ። አቡ ፈውዛን ወይ አለ? ኦኬ፣ ቁርአን የአላህ ቃል ነው ብለህ ታምናለህ? በደንብ በስትክክል። ኦኬ፣ ቁርአን የአላህ ቃል ነው። የአላህ ቃል ፍጡር ነው ወይስ አይደለም? ፍጡር አይደለም፣ ባህሪው ነው። ኦኬ፣ ስለዚህ የአላህ ንግግር ወይም ደግሞ ቁርአን የሚባለው የአላህ ባህሪው ነው ማለት ነው። አዎ። ኦኬ፣ ስለዚህ ንግግሩ ባህሪ ከሆነ ፍጡር አይደለም ማለት ነው። እሺ፣ ፍጡር ያልሆነው ንግግሩ ይሄ ቃላቶቹ ማለት ነው አረብኛው ፍጡር ነው ወይስ ፍጡር አይደለም? እሱም ባህሪው ነው። እሱም የአላህ ባህሪ ነው። ከሌሎች አናመሳስለው። አሁን የአላህ ቃል እኔ መቼ አመሳሰልኩት? ባህሪ ነው እንለዋለን። የሱ ከላሞች የሱ ንግግሮች ለይሰ ከሚስሊሂ ሸይኡን ብሎናል። ሌላ ነገራቶች አላመሳሰልኩም። አቡ ፈውዛን አሁን እኔ ጠየቅኩ ምንድነው? ቀጥታ ጥያቄ መጀመሪያ አድሬስ አድርገኝ። ኖርዘርን ሚውት አድርግ። አንተ ጣልቃ አትግባ። የጠየቅኩ ጥያቄ ምንድነው? ባህሪው ነው ፍጡር አይደለም ዘላለማዊ ከሆነ ማለት ነው። ፍጡር ያልሆነው ቃሉ ዘላለማዊ ነው የሚሆነው ባህሪው ከሆነ። ስለዚህ ያ በአረብኛ የወረደው ቋንቋ ቃሉ ማለት ነው። ቃሉ አረብኛው ፍጡር ነው ወይስ ፍጡር አይደለም? እሱ ፍጡር አይደለም። ቃሉ የሱ ቁርአን የሚለው ከላም ማለት ነው። ከሌላ ነገር አናወሳስበው። ቁርአን ካለ ቁርአኑ ምንድነው የሚለውን እንወስዳለን። ስለዛ የሱ ንግግሩ ከላሙ ምንድነው? ፍጡር አይደለም። ፍጡር አይደለም ያልከው ምን? አሁንኛ ፍጡር አይደለም ያልከው ምኑን ነው? ቁርአኑ ነው። ቁርአኑ ምንድነው? እሱ ከላም የአላህ ባህሪ ነው። ፍጡር አይደለም ቁርአኑ ያልከው ምኑን ነው? የአላህ ባህሪ ንግግሩ ቁርአን የወረደው ማለት ነው።
ስለዚህ ጽሁፉን ያካትታል ያካትትም? ፊደላቱን ሶሪ ምኑ አያካትትም? ቁርአኑ ለምሳሌ ከላሙ የወጣው ከላም ለምሳሌ አሊፍ ላም ምናምን እነኚህ ፍጡር ናቸው ወይንስ ፍጡር ያሉ ምን እንትኖች ፊደላቶች ፍጡር ሊሆን ይችላሉ፣ ግን የአላህ ቃል የአላህ ከላም ፍጡር አይደለም ነው የምንለው። አሊፍ ለምሳሌ ፍጡር ነው ፍጡር አይደለም? ፍጡር ነው። ላምስ? ናም እንደዛው። ኦኬ አሊፍ ላም ሚም እነኚህ ፍጡር ናቸው። ሱራ 3:1 ነው ክርስቲያን ወይንም 2:1 ፍጡር ነው ብሎኛል። እቻውን አሊፍ ላም ሚም ይሄ ፍጡር ነው ማለት ነው። ቁርአን ቃላቸው የተቀናባበሩበት አይደለም። ከአንዳንዱ በተናጠልና ቃሉ ይለያል። ይሄ ቃል ነው። አዎ ምንድን ነው ታዲያ? ምን ቃል ነው ይሄ? የአላህ ቃል ነው። ምን ቃል? እስኪ አንብበው። ምኑ? ይሄው ፊት የተከፈተው ቢስሚላሂር ረህማኒር ረሂም የሚለው አይደለም። እሱማ ቁርአንም አይደለም። ሲጀምር ከስር ያለው አሊፍ ላም ሚም። እሺ ቢስሚላሂር ረህማኒር ረሂም እሱን አልጠየቅንም። ፕሊስ ኢብራሂም ጣልቃ አትግባ። ቢስሚላሂር ረህማኒር ረሂም የሚለው አይደለም ጥያቄያችን። አሊፍ ላም ሚም የአላህ ንግግሮች ሁላቸውም ፍጡር አይደሉም። አይዞህ ምን ብዬሃለው? አሊፍ ላም ሚም ፍጡር ነው ፍጡር አይደለም ብዬህ እነሱ ፍጡር ናቸው። አይደለም የአላህ ቃል ፍጡር አይደለም ሲጀመር። ስለዚህ አሊፍ ላም ሚም ፍጡር ነው ፍጡር አይደለም? አይደሉም። ስለዚህ የፊደል ፍጡር ነው ፍጡር አይደለም? ፊደል አይደለም የአላህ ቃል ነው። ፊደልና የአላህ ቃል ይለያል። አሊፍ ላም ሚም ቃል አለ ፊደል አለ? ቃሏ ለፊደል ነው ያለው አለ ቋንቋ? ለምን ቋንቋውን አይደለም። አሁን እኮ ከሌላ ቋንቋ አናመሳስ አይመለከተውም እኮ ሌላ ቃል ከሆነ አይመለከተውም። ግን የአላህ ቃል ፍጡር አይደለም የሚለውን እንወስዳለን። ለምን ታወሳስባላችሁ? ጎበዝ። ስለዚህ ለፍዙ ፍጡር ነው ለፍዙ ፍጡር ነው ማለት ነው። የአላህ ቃል ፍጡር አይደለም። የአላህ ቃል የሚለውን እንወስዳለን። ስለሌላው ትንታኔ ችግር የለውም። ችግር የለውም። ስለዚህ ቋንቋ አረብኛውም ፍጡር ነው፣ ፊደሉም ፍጡር ነው። መልእክቱ ብቻ ነው ፍጡር አይደለም እያልከኝ ነው መሰለኝ። አረብኛ አለ እኮ እንግሊዝኛም አለ ግዕዝኛም አለ፣ የተለያዩ ቃላቶች አሉ። ግን የአላህ ከላም ይለያል። ከላሙን የሚለውን እንወስዳለን። አታገናኘው። ምክንያቱም አረብኛውንም ግዕዝኛውንም እንግሊዝኛውንም የአላህ ከለም ነው ብለህ ስለማታምን ዝም ብሎ አትጥቀስ፣ እንዳትጠቅስ ደግመህ ማለት ነው። ልብ በል የአረብኛው ቁርአን አረብኛው ነው አይደለ? ፍጡር አይደለም ብለህ የምታምነው የአላህ ቃል ነው። አረብኛና የአላህ ቃል ይለያል። አረብኛና የአላህ ቃል ይለያል። ጎበዝ። እንደዛ ከሆነ አማርኛውም የአላህ ቃል ይሆናል ማለት ነው። አማርኛ ለምን እናመጣለን? አማርኛ ኢብራሂም ተራን ጠብቅ። ኢብራሂም በደንብ አስተውሉ። አረብኛው ላይ ፎከስ እንትን ማይጣበቅ ከሆነ መልእክቱ የትኛውም ላይ ቢሆን መስራት ይችላል ማለት ነው። ከቋንቋ ጥገኛ ውጭ ከሆነ ያላህ ቃል በደንብ አስተውሉ። ያላህ ቃል ከቋንቋ ጥገኛ ካልሆነ ስለዚህ አማርኛውም ያላህ ቃል ፍጡር አይሆንም ማለት ነው። ትግርኛውም እንግሊዝኛውም አንዴ ፕሊስ ትቀጥላለህ። ኦዲየንስ በደንብ ይረዳው። ሉክ ያላህ ቃል የቋንቋ ጥገኛ እስረኛ ካልሆነ የቋንቋው ጥገኛ ካልሆነ ሌሎቹም ቋንቋ ላይ ሲነገር ምን መሆን ይችላል ማለት ነው? ያላህ ቃል ፍጡር መሆን የለበትም። ሌሎች ቋንቋ ላይ ግን ሲተረጎም ያላህ ቃል አረብኛው ሲተረጎም ማለት ነው ቁርአኑ ተተርጉሞ ያላህ ቃል ማይባል ከሆነ ያላህ ቃል የሚባለው አረብኛው ላይ ብቻ ከሆነ which is ምንድነው ማለት ነው? ነሰሰሪ ያላህ ቃል ምንድነው? የቋንቋው ጥገኛ ነው ማለት ነው። የቋንቋው እስረኛ ነው። ስለዚህ ቋንቋውን አብሮት ያቆመው ነው ቋንቋውን ማለት ነው ቃሉን። እኔ የምልህ ቃሉ ላይ ነው ጥያቄ ወይስ ፊደሉ ላይ ነው?
ሁለቱንም የያዘ ነው። ሜይ ቢ አቂዳችሁን ለዩልኝ። እሺ ምክንያቱም ልመልስልህ ማለት ነው መሐመድ እሺ የአንተን አቂዳ ባለፈው አውርተናል። አላውቅም ምን እንደሆንክ። አቡፎዛን እያወራ ያለው የአባሾችን አቂዳ ስለሆነ ነው። አባሽ ከሆንክ የአሻሪያን አቂዳ የምትከተል ከሆነ ትክክል ነህ። ዋብያ ከሆንክ ግን ትክክል አይደለም። አሁን ስለሌላው ፖይንት አታንሳ። አሁን እንደ ስለ ዋይቱ ስለ ዋብያ አንተ ጋር ስለ ቆይ ኢብራሂም ፕሊስ ኢብሮ አንዴ እንትን በል። አሁን ወደ ሌላ ፖይንት አትሄድ። ቃሉ ላይ ነው ፊደሉ ላይ ነው ጥያቄ። በዚህ ላይ ልናወራ እንችላለን። ከቃሉ ተነስተን ነው ወደ ፊደሉ የምንመጣው። ቃሉ ያለ ፊደሉ ይኖራል። በቃ መልካም። ቃሉ ከሆነ ይሄ የአላህ ባህሪ ነው፣ የአላህ ንግግር ባህሪው ነው። መልካም። ንግግር ያለ ፊደልና ለቋንቋ ይኖራል። በቃ ወደ ፊደሉ ስትመጣ ይሄ አረበኛ ፊደል ነው። ወደ ፊደሉ ካርክ ማለት ነው። ለምሳሌ በአረበኛ የኔ ስም ሊጻፍ ይችላል፣ ፊደሉ ማለት ነው። መሐመድ የሚለው ሊጻፍ ይችላል። አሊ በቃ የተለያዩ እኚህ ፊደላቶች አረብያ ይባላል። አረብያ አልጠየቅኩም እኔ ጠየቅኩህ አለ ነው። ለምሳሌ አላህ የሚለው የአረብኛ ቃል ፍጡር ነው። አላህ የሚለው ፍጡር አይደለም፣ ባህሪው ነው። ይሄ ንግግር እንግዲህ ስለ ቃል እያወራን ከሆነ ስለ አላህ ቃል እያወራን ከሆነ ባህሪው ነው ብያለሁ። ኦኬ ቃሉ ያለ ቋንቋ መቆም ይችላል? እስቲ ያሳየኝ። ቃልን ያለ ቋንቋ ቁም እናሳየኝ እስቲ። አሁን ደግሞ ወደ ሌላ ፖይንት እያልክ ነው። አሁን እኔ ቁርአን ቋንቋ ነው ብዬ አላምንም። ምክንያቱም ቋንቋ ከሆነ ፍጡር ሊሆን ነው። መልካም ላሳያ። እኔ ደግሞ እንደዛ እንደሆነ አንድ የቁርአን ክፈትልን ክርስቲያን 41:3 አካባቢ ይመስለኛል ወይም 43 እንደዛ አንድ አካባቢ ላይ ቁርአን ግልጽ አረብኛ ቋንቋ እንደሆነ ይናገራል። ስለዚህ አንተ አይደለም እያልከ ስለ ቁርአን ነው እያወራለሁ። ቁርአን ቋንቋ ነው አትለኝማ። አሁን ቁርአን ወደ አረበኛ ነው ተተርጉሞ ቋንቋ ሆነ እያለ ተተርጉሞ አይልም። ቁርአኑ የሚለውን እናንብበው። ቋንቋ ይሆናል ብለህ የፈራውን ቋንቋ እንደሆነ ላሳየህ። አንቀጾቹ የተብራሩ የሆነ መጽሐፍ ነው። አረብኛ ቁርአን ሲሆን ለሚያውቁ ህዝቦች ተብራራ ነው። ቁርአኑ ምንድነው? አረብኛ ቋንቋ ነው። አንተ ደግሞ አረብኛ ከሆነ ቋንቋ ይሆንብናልና እንደዛ እንግባ እያልከኝ ነው። ቁርአንህ ደግሞ ምን ይላል? አረብኛ ነው ራሱ እያለህ ነው። ቁርአን ተብሎ የሚጠራው በራሱ ምንድነው? አረብኛ ነው እያለህ ነው። ቁርአን ፍጡር አይደለም ካልከኝ አረብኛ ነው እያልከኝ ነው። መሐመድ ቀጥል። አልሰማም እንዴ? ቀጥል። ቁርአን ምክንያቱም እኔ የማምነው በእኔ እምነት ማለት ነው እንግዲህ እኔ የማምነው ቁርአን የአላህ ባህሪ ነው የንግግሩ ነው ብዬ አምናለሁ። ፍጡርም አይደለም። በቃ ፍጡር ምናምን ይሄ ጥያቄ አይገባም። ምንድነው ባህሪ ታውቃለህ? ስለ ባህሪ ለምሳሌ አሁን አንተ በዚሁ ጥያቄ ለአንተ በጠይቅ አመልሰውም። ድምፅህን ታፍኗል። ትንሽም እንትን በለው ያው። እሺ አቂዳን ለይልኝ። እሺ የዋብያዎችን አቂዳ ትከተላለህ? አቂዳን በሎጂክ አጠይቀኝ፣ በቁርአን ጠቅሰህ ጠይቀኝ። ኦኬ አላህ የት ነው ያለው? በቁርአን ጠይቀኝ። ጥቅስ አውጥተህ ማለት ነው። ዝም ሎጂክ አጠይቀኝ። ኦኬ አላህ እጅ ያለው ብለህ ታምናለህ? አላህ እጅ ያለው የሚል እስቲ ያሳይ። ሱራ 38:75 ላይ አደምን በሁለት እጆች የፈጠርኩት ይላል። አላህ እጅ ያለው? መሐመድ ማይክን አንሳው። ምክንያቱም አቂዳህን ለመናገር ስለፈራህ ማለት ነው። ሚዩትና ማይክን አንሳው። አቂዳቸውን እንኳን ለመናገር ሁላችሁ እንደዚህ ነው የሚሸማቀቁት፣ እንደዚህ ነው የሚያፍሩት። እምነታቸው ለመግለጽ ይሰማል የሚሉት ላይ እምነታችን ምንም የምንሸማቀቀው ነገር ነግሮናል። አቡ ፈውዛ የአላህ ባህሪ ነው ብለሃል አይደለ? ቅድም ቁርአን የአላህ ባህሪ ነው መቼም እስከ መቼ ነው። ኦኬ እሺ። ስለዚህ አላህ ልክ እንደ እጁ እንደ እግሩ እንደ ባቱ ምናምን ባህሪው ነው ማለት ነው። ስለዚህ የአላህ ባህሪ ይመለካል ወይስ አይመለክም? እንዴት ማለት ነው? አላህ እጅ እግር አለው፣ እሱም ባህሪው ነው ብለህ ታምናለህ። ተመለስ።
ተመለስ 3 ደቂቃ በትክክል መሞገት የሚችል የለም ዛሬ ቤታችን ውስጥ። ገና አርጉመንት አልጀመርንም። ኖርዘርን ቀጥል እስኪ እንዳስግን ያንተን አሳሳቅ ኖርዘርን ለምን ጊዜ ሰጡትም? ከላይ ፎቶ ሎጂክ ነው እንግዲህ አፕሊኬሽን ማየት ይችላል። አቡ ፈዋዝን ጊዜ ስጡት። ከላይ ፎቶ አፕሊኬሽን አይቶ ቁርአን አንብቦ መመለስ ይችላል እኮ አንድ ስልክ ተጠቅመህ ስላለ። ምን ማለት ነው? እሺ ለሴ አሁን እንስማማና አቡ ፈውዛን ጓንደና ሚከፍሬል አቤት ጓንደና መጣ። እስኪ ትንሽ እናውራ። ጓንደና ቆያችሁ። መልካም ያላ ቃል ያላ ባህሪ ነው ብለህ ተስማምተናል። አንድ ጥቅስ ልጠይቅህ ፈቃደኛ ነህ? እሺ አንድ ጥቅስ ብቻ ስጠኝ እስኪ። ቁርአን ያላ ቃል ነው ያላህ ባህሪ ነው የሚል አንድ ጥቅስ ብቻ። ቁርአን በሐዲስ ይፈሰራል፣ ሐዲስ በቁርአን ይፈሰራል ያለ ነው ይደጋገፍ። ሱራ 6 114 እስከ 115 ሱራ 1689 ላይ ሱራ 12 111 ላይ ቁርአን ግልጽና የተብራራ ነው ይላል። ስለዚህ ያላ ቃል ያላ ባህሪ ነው የሚል አንድ ጥቅስ የለም በቁርአን ውስጥ። አንተ ለምን አይብራራል? ሐዲስ በሐዲስ ይፈሰራል እኮ ዝም ብሎ ትርክቢር ከሆነ የመጣ አይደለም አላል። በተለያየ ነገር እንኳን ተክይዞ አሁን ቅድም ራሱ ለልጁ ያመጣል። ወይት አሁንም ከሐዲስ ጠይቃለሁ። ደግሞ ምን ችግር አለ ታዲያ? ሐዲስም የጀ ለጥፈ የለን ከሐዲስ ላይ ኧረ ምንም የለም። በመሳቀና በምን አንሸማቀቅም እኮ ከሐዲስ ላይ አንድ ጥቅስ እስቲ አምጣ። ቁርአን ፍጡር ያልሆነ የአላህ ባህሪ ነው የሚል አንድ ጥቅስ ብቻ አምጣ። ሐዲስ ሊያመጣ ነው ቁርአን የአላህ ባህሪ ነው የሚል ሊያመጣ ነው። ሙሐመድም ጓደኞቹም አያውቁትም ይሄን ንግግር። በእናትህ ረጋ በል ክርስቲያን፣ እንደዛ ትበል። እስከዛ ይዛና አሻንተ ሂድ ከሙሐመድ ወይ ሰሃቦቹ ቁርአን ያላህ ባህሪ ያልተፈጠረ ነው ብለው የተናገሩበትን አንድ ይሰማል። ይዘና መረጃ ቆይ እሺ፣ እንስማማ እኮ ሁላችንም የሰው ልጅ ነን። በደስማማ እኮ መረጃ ይዘና ቆይ እኔ ጅኒ ልጅና አላልኩም። ስለዚህ ሂድና መረጃውን ይዘና ቆይ እንስማማ። አሁን እኔ ስለ ስላሴ መጥፎ ብናገር ደስ ይላል? አይ መስተናገርኩ ነው። የስድብ እኮ አይደለም ኖርዘር ክርስቲያን ብሏል እኮ ምን አለ? መድና ጓደኞች ምናምን እሺ ምን ልቅጣለህ ካስከፋ? ኖርዘር እንዳታስከፋብኝ ዛሬ። እኔ እኮ የተሳደብኩት እኮ ስድብ የለም። በነገራችን ላይ ሙሐመድም ጓደኞቹም ሰሃቦቹ ማለት ነው ይሄንን ቃል አያውቁትም። ቁርአን ያልተፈጠረ የአላህ ባህሪ ነው የሚል ሙሐመድና ሰሃቦቹ የሚያውቁ ከሆነ ይዘና እኔ ያልኩህ እኔ ማስረጃ። እሺ ረጋ በል። አቡ ፈዋዝ እኮ ሄዷል። ከሌለም እኮ ያው ያመጣልሽ እስከዛ ድረስ ችግር የማያውቁ ይሆናል እንጂ እስከሚያመጣ እንጠብቃለን። የለም አክቹዋሊ እስልምና ምናምን መጥፎ አትናገር። እሺ አንናገርም። በቃ ለማንኛውም ግን አይመጣም። እንደማይመጣ 100% አድርገን ነው የምንነግረኛ፣ እንደዚህ አድርገን ቆልፈን። ኤኒዌይስ ባክ ወደ ቶፒኩ እናድርገውና በደንብ እናጥራው። ሎክ የአታሪዎች፣ አሻሪዎች፣ የሙተዚላዎች ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን የሚል ቆይ አንዴ። ስለዚህ ሰላም እንዴት ናችሁ? አንዴ ቶፒክ ተራ ጠብቅ አንዴ። አራቱ መዛቦች በዚህ ሀሳብ ላይ እርስ በርሳቸው የሚጣረስ አቋም ነው ያላቸው። አራቱም የተለያየ አቋም ያላቸው ኢትዮጵያ ውስጥ ያሉት ሀባሾቹ መውረፍ የሚከተሉት የእንትናን አቡ ሐኒፋን አቂዳ ነው የሚከተሉት፣ የእሱን ትምህርት ነው የሚከተሉት። አብደላል ሀረሪም አቡ ሐኒፋን ኮት አድርጎ ነው እንትን የሚለው።
ሀባሾቹ የአቡ ሐኒፋን ስታይል ይከተላሉ። እሱም ማለት ምንድን ነው? ቁርአን ፍጡር አይደለም፣ ነገር ግን ለፍዙ ይሄ ምንቀራው ፊደሉ እነኚህ ፍጡር ናቸው ብለው ነው የሚያምኑት። ሀባሾቹ። ዋሃብዮቹ ደግሞ በተቃራኒው ዋሃብዮቹ ቲክቶክ ላይ ሞረፍ ንጽጽር የሚሰሩት የሚከተሉት ትርጉሙን ታውቀዋለህ? ዋሃብያ ማለት ትርጉሙን ታውቀዋለህ? አዳምጥ ፕሊስ። ጣልቃ ደግመህ ከገባ ተስር ራስን ታገኛለህ። እነሱ ደግሞ ሞረፍ የሚከተሉት የማንን አቂዳ ነው? የሀንበሊን አቂዳ የሚከተሉት። ሀንበሊዎች ደግሞ ምን ብለው ነው የሚያምኑት? ለባለጌ ከስር ሆኖ ይማራል ማለት ነው። እነሱ ደግሞ ምንድነው እሱ? ሀንበሊዎች ደግሞ ትልቅ አቋማቸው ምንድነው እሱ? ቁርአን ፍጡር አይደለም፣ አትራንሱም በሙሉ ፍጡር አይደለም ብለው ነው የሚያምኑት። ሀንበሊዎች አተረንሱም ፍጡር አይደለም ብለው ነው የሚያምኑት። እና ይሄ ነው። ስለዚህ ወጥ የሆነ አቋም የላቸውም በዚህ ጉዳይ ላይ። የሚገርመው ደግሞ አንደኛውን ያከፍረዋል። እንዲህ ካለ ሙስሊም አይሆንም ተባብለው ተለያይተውበታል ማለት ነው። እና ተጫርሰውበታልም። ልዩነቱ እንዲቀላል እንዳይመስላችሁ የመጫረስ ነው። ተደባድበውበት ተገዳድለውበት ያለ እንደገና ሻዳ የሚያያዙበትም ነው። ቀላል እንትን አይደለም። አሁን ሀባሾቹን ዋብያዎች ሲተቿቸው ታያላችሁ። ሜይ ቢ ንጽጽር የሚሰሩ ልጆች ካያችሁ የሆነ እንትና ላይም አሁን ሰርተውበታል። ኡስታዝ የሀባሹ ብዙ ጊዜ እኛ ጋር መንገፍተው ማን ነበር? አቡበከር ነው ማነው የሚባለው? ክርስቲያን ያ እሱ ላይ ብዙ ምላሽ ሰጥተውበታል። ምን ብሎ ለፍዙ ምንቀራው እንትኑ የምናየው እሱ ፍጡር ነው ብሎ ተናግሮ ይኸው ቁርአንን ፍጡር አለ ብለው ዋብያዎቹ ብዙ ቪዲዮ ሰርተውበታል። አቡ ፎዛን መልእክቱ ብቻ ነው መልእክቱ ነው ፍጡር ያልሆነ ብለው ስለሚያምኑ ማለት ነው ሀባሾቹ። ዋብያዎቹ ግን እንደዛ አይደለም። ኤኒዌይስ አቡ ፎዛን አመጣ ቤቢ ከፍል አድርገህ ብቻለሁ። ግን አንድ መጀመሪያ ይሄ የእንትኑ መዛብ ያልከውን ነገር አንድ አዳምጡኝ። አራቱ መዛብ ማስረጃ ጠይቀኝ ያሳያለሁ። ችግር የለውም። አሁን ቅድሚያ ላመጣኸው መረጃ እንዳይረሳ እንዳይዘነጋ ክፈተው። ቁርአን ሙሐመድ የተናገረበትን ሊያሳየን ነው። ሐዲስ ላይ ምን ሚል ያላ ባህሪው ነው። ቁርአን ፍጡር ያልሆነ ያላ ባህሪው ነው የሚል ሊያመጣልን ነው፣ ሊከፍትልን ነው። ሶሪ አምቶልናል። አቡ ፎዛን ቀጥል። ከፍ ብለህ ትልቁ ላይ አድርገናል። ቀጥል። ከሐዲስ ከቁርአን ላይ የለም፣ ከሐዲስ ላይ ሊያሳየን ነው። ዛሊከል ኪታቡ ላ ረይበ ፊህ የሚለው ዛሊከል ኪታቡ የሚለው ስለምን እንደሆነ እናወራበታለን። እሱ ችግር የለውም። መጽሐፍ ከአላህ ለመሆኑ ጥርጥር የለውም። ራሱ ስከፍቶ መጀመሪያ ላይ የሚናገረው ተረጋጋ። ቆይ ተረጋጋ። ዛሊከል ኪታቡ ላ ረይበ ፊህ ሁደን ሊልሙተቂን የሚናገረው። ተረጋጋ። አይረዳህም፣ እሱ ክፍሉ ራሱ አይረዳህም ሲጀመር። ቅድሚያ ግን የእኛው ያምጣ ባህሪ ነው የሚለውን አምጡልን። እየጠበቅን ነው። አቡ ፎዛን እስካሁን ድረስ እኮ የቆየኸው እኮ ልታመጣ ነው። አቡ ፎዛን እንደገና ሚውት አደረገ። ወይኔ ክርስቲያን ምን ይሻላል? ያመጣ እኮ መስሎኝ ነበር።
ያ መቼም አይመጣም። ኤኔስ አቡ ፎዛን አምጥቻለሁ ብሎ በሌላ ቶፒክ ምናል ዲሲፕ ሊያደርገኝ እንደነበረ ገባችኋል። እሱን አምጥቻለሁ ግን ሌላ ቆይ አለው ዝም ብሎ እንትን አትስሩ። ምክንያቱም እኛ አሁን ትልቁ ሊሆነ ነው ማውራት ያለብህ። ማስረጃውን ከፈታውና ቁርአን ላይ እንደማታመጣ ነግሬህ ሐዲስ ላይ አመጣለሁ ብለኸኝ ነበር። ከፍ ስትል ለምን ጊዜ ስጠዋ እኮ ከፍ ሲል ይጠፋል። ከፍ ሲል ይጠፋል። ለዛ ዝቅ ሲል ደግሞ አለኝ ብሎ ይመጣል። እኔስ ክርስቲያን ቀጥል። እኔ እንትን ያደረኩት ሶጣ ነው ያደረገ ወጣው። አቡ ፎዛን መረጃውን አዘጋጅና ስጨርስ መረጃውን ክፈትና ታሳየናለህ። ሜቢ ኖርዘን ቀጥሉ ክርስቲያን። ያ ሜቢ መክፈት የማይችል ከሆነ እኔ ከፍትለታለሁ ካገኘው መረጃውን ማለት ነው። እሺ ችግር የለውም። ምን ነበር ቶፒካችሁ? ቆይ ኦኬ እሺ አንድ ጊዜ ሱረቱል በቀራ ሁለተኛው አንቀጽ ከፈት መሐመድ አንድ ችግር የለውም አልቋል ከሱ ጋር። እሺ መሐመድ ቁርአን ያላህ ቃል ነው አይደል? ቁርአን ያላህ ቃል ነው። ሁለተኛ አያት ያላህ ቃል ነው ቁርአን። አዎ ኦኬ እሺ አንዳችሁ ቀጥሉ። ኖርዘር ነው መሐመድ? አዎ ያላህ ቃል ነው። እሺ መሐመድ ያላህ ቃል ነው። እሺ ምዕራፎቹስ ያላህ ቃል ናቸው ወይስ አይደሉም? ናቸው። ኦኬ እነዚህ 114ቱ ምዕራፎች ያላህ ቃል ናቸው ማለት ነው። ሱረቱል ኦኬ እሺ ስለዚህ እነዚህ ያላህ በቀራ ሁለተኛውን አንቀጽ አንዴ እነዚህ ምዕራፎች ስያሜዎቹ ያላህ ቃል ናቸው። እሺ ያላህ ባህሪ ናቸው ማለት ነው አይደል? ባህሪ ምንድን ነው? ሲፋት ለምን ባህሪ ትለዋለህ? ምንድን ነው ብለህ ጠይቀው ራሱ። ባህሪ ምንድን ነው? መጀመሪያ ምን እንደሆነ አናውቅም። ቁርአን ምንድን ነው ብለህ ጠይቀው ክርስቲያን። ምን አገባን እኛ? ዲፋይን አድርገውለት አትሄድ። የእግዚአብሔር ቃል ነው። እንደ መጀመሪያ ላይ በቀራ ከፋቲያ በኋላ ሁለተኛውን አንቀጽ ከፈት። አንዴ መሐመድ ቆይ። ስለዚህ እነዚህ ምዕራፎቹ ያላህ ቃል ናቸው ማለት ነው አይደለ? ያላህ ቃል ናቸው ከዘላለማዊ የነበረ ባህሪው ነው ብለው ነው የሚያምኑት ሙስሊሞች። ቅድም አቡ ፈውዛን ምንድን ነው አንተ ራስህ ተናገር። ምንድን ነው ባህሪ? ያላህ ባህሪ አይደለም? ንግግር ያላህ ባህሪ አይደለም ወይስ አላህ ዲዳ ነው? ኤኒዌይስ ኖርዘር ያላህ ቃል ነው። በአረበኛ የወረደ ያላህ ቃል ነው። አንዴ አደረቡ። ኦኬ ፍጡር ነው አይደለም? ፍጡር አይደለም። ኦኬ ሞዬ አንዴ። ስለዚህ ያላህ ቃል ነው፣ ፍጡር አይደለም። ራሱ ቁርአኑ መጀመሪያ ላይ ስከፍተው ይናገራል እኮ ካለ ፕሊስ ደግመህ ጣልቃ ከገባ አወርዳለኝ። ኖርዘርን ጨርስ፣ ትቀጥላለህ። ራስን ችለህ ተለጥፈህ እንደ ፓራሳይት ካልተለጠፍክ አታወራ። ምን ራስን ቻል። ተራን ወደ አንተ እመጣለሁ ኖርዘርን ስጨርስ። ኦራይት ምንድን ነው ያልከን? ኖርዘር ያላህ ቃል ነው ያልከን አይደለ? ኦኬ ፍጡር አይደለም ነው ያልከን አይደለ? ፍጡር ያለው ነው ቃሉ ቋንቋውን ያካትታል። ቋንቋው ፍጡር ነው። ኦኬ አረብኛው ቋንቋው ፍጡር ነው። አረብኛው ፊደላቶች ውስጥ አሁን ለምሳሌ አሰላሙ አለይኩም ቢል እሱ ሰላምታውን ቶ አልፈልግም ያዘው ለጊዜውና ጥያቄው ላይ ብቻ ፎከስ አለ። ፊደላቶቹንም ቋንቋውንም አያካትትም አይደለ? እግዚአብሔር አላህ ያለው ቃል በአረበኛም ይሁን በየትኛውም ቋንቋ ያለው ቃል የእግዚአብሔር ቃሉ ዳይሬክት ፍጡር አይደለም። ጎበዝ ፍጡር አይደለም። ጎበዝ ማስረጃ ስጠኝ። አሁን የምን ነው ላወራው ማስረጃ ስጠኝ። ፍጡር እንዳልሆነ ያላ ቃሉ አረብኛው ፍጡር ነው፣ ፊደሉ ፍጡር ነው፣ ቃሉ ፍጡር አይደለም ያልክ ምኑ እንደሆነ ቃሉን በዛ ውስጥ ስለምናየው ማስረጃ ስጠኝ። ላወራው ማስረጃ እንዴት ማስረጃ ያስፈልገውም እኮ ማስረጃ ታዲያ አንተ ተረተርኩት እየልስማ እንዴ እንዳንተ ተናገር። ስምን እሺ አዳምጠኛ ጠይቄ እሺ ልመልሰዋ። ከፈለክ ከቁርአን ፕሊስ፣ ከፈለክ ከቁርአን ከፈለክ ከሐዲስ ማስረጃ ተቀስከርም። እሺ ልንገር፣ ቁርአን አሁን እኮ አትንገረኝ፣ ማስረጃ አንጣ። ማስረጃ የነገርኩ የሰጠሁህ ነዋ።
ማስረጃ ጥቀስ እንዳወራኸው የማትረዳ ይቅራ የማሰማ ይቅራ ፕሊስ ቁጭ በልና አዳምጣ። በቃ ያንተን ተረት ልሰማው እንዴ? ተረት አንሰማም። በል እስቲ ኮመንት ላይ ጥያቄ ጠይቄ መልስ አያስፈልግም። አይ የበለጠ ተረት እናንተም አለ አቡ ፎዛን ቆይ እንደገና ትጨመቃለህ። አቡ ፎዛን ደግሞ እንዴት ከቁርአን እኮ ነው ሰጥቷለሁ። ኦርደር ማስረጃ ጠየቅኩ። እሺ አዲሱን ጥቀስ። ቅድም የተጠየቀውን አንተ ደግሞ ሶጣ እኮ ሙይት አደረገብኝ። በሚወጣ ሰዓት እኮ ነው ሙይት አድርጋ እያልኩኝ የሰማሁት። ሶጣ ሙይት ያደረገብኝ ነበረ። አዲስ ሰንበር ጥቀስ። ቡሃሪ፣ ሙስሊም፣ አቡ ዳውድ፣ አናሳይ ምን ላይ አሉ? በማንኛው አንቀጽ ለጊዜው ቦታውን አላውቀውም እንጂ ለምሳሌ አቂደቱል ዋሲጥያ የሚባል ክታብ ታውቀዋለህ? ኡሰይሚን ያለው ማማ ሚዩትና አንሰው ማናልክ ማይክን አንሰው ኡሰይሚን አረና ከፍ በልና ድገመው። አቂደቱል ዋሲጥያ የሚባል ኡሰይሚን አታውቁሙታ? ስንት ዑለማ አለ? ቆይ ኡሰይሚን ስንት ዓመት ሆናቸው? እሳቸው ማለት በስንት ነው? በመሐመድ ጊዜ ነበሩ ናቸው? ቆይ በመሐመድ ጊዜ ነበሩ ናቸው? ነበሩ አልነበሩ ሳይሆን ክታቦቹ ነው። ቡኻሪ ነበሩ፣ አቡ ዳውድ ነበሩ። ቆይ እሺ መሐመድ ከሞተ 100 ዓመት ላይ ነበሩ? ሌሎች ነበሩ። ቆይ 300 ዓመት መሐመድ ከሞተ 300 ዓመት ላይ ነበሩ? ሌሎች ነበሩ ወይ? አንተ መረጃ የምታመጣቸው ችግር የለውም። መጨናነቅ አይደለም። ቆይ መሐመድ ከሞተ ከ500 ዓመት በኋላ ነበሩ? ነው 500 አይደለም፣ ከ1000 ዓመት በኋላ መሐመድ ሞቶ ከ1000 ዓመት በኋላስ ነበሩ? የጠቀስከው ሰውዬ ነበሩ አልነበሩ? አንድ ሺህ ዓመት አይደለም። ሙሐመድ ሞቶ ከ1300 ዓመት በኋላ ነበሩ? 300 ዓመት ላይስ ነበሩ? ምን ማለት ፈልገህ ነው? በእኔ ዘመን የነበረን ሰው እየጠራለ እንዴ? በእኔ ዘመን የነበረ ትናንትና ሰው እየጠራለ እንዴ? ሃይማኖት ብለህ ትናንትና የነበረን ሰው የኔን ዘመን ትጠራለህ? ሰሚን ምን ሆነ ነው? ነብይ ብሏል ብለህ ሃይማኖት ብለህ ትናንትና ባይዘ ኡስታዞቻችሁ ቀጣፊ ኡስታዞቻችሁ እነኝህን ሰዎች እየጠሩ ነው የሚያስተምሩት። መቼ? ይኸው በ1929 ላይ የተወለደው የሞተው መቼ ነው? 2000 ላይ። ትናንትና የነበረ ሰው የኔን ዘመን ትጠራለህ ሃይማኖት ብለህ? ትልልቅ ኡስታዞች እንደዚህ ነው የሚያደርጉት። ባይዘ ትናንትና የተጻፈ መጽሐፍ እያመጡ አረብኛ ነብሩላችኋል። እምነት ይመስላችኋል እናንተ። እንዲህ ነው የሚሸውዷችሁ። እስልምና በአረብኛ የተጻፈ መጽሐፍ ካመጣ መልስ የመለሰ ይመስላችኋል። አታውቁትምና። እሺ ኡሰይሚን ከነበረበት በፊት የነበሩት እሳ በምን ሲመሩ ነበር? አይ ኡሰይሚን መጽሐፍ እነኛን አያገባንም። የእስልምና ሃይማኖት ይሄ ነው። የእስልምና እምነት ይሄ ነው። ትናንትና በተጻፈ ሰው ይሄ ሰውዬ ነብይ ነው ነው እና ምንድን ነው? ትናንት የነበረ ሰው ከሞተ እንኳን ትናንትና 2000 ማለት እንግዲህ አስቡት። በእኔ እድሜ የነበረን ሰው ይጠራል ማለት ነው እምነት ብሎ ወይ እስልምና። ዘሆን ኡስታዞቻቸው የሚጠቅሱት እንደዚህ ነው። ዘሆን ማለት ነው እስልምና አታገናኘው። ቆይ ዘሆን ጥያቄ ምን ነበር? ኦኬ የእሱን ጥያቄ መቼም ስለማታመጡት ወደ ቶፒኩ እንመለሰውና ቁርአን ፍጡር ያልሆነ ያላቃል ነው ብለህ ታምናለህ? ቆይ ቁርአን ፍጡር ያልሆነ ያላቃል ነው ብለህ ነው የምታምነው? የእሱን ጥያቄ ተመልሰን እስቲ ወደ ትመልሳለህ? ምን ነበር? መልሳለሁ። መልካም። ቁርአን ያላ ባህሪ ነው የሚል እስቲ ማስረጃ ስጠኝ ከቁርአን። ቁርአን ያለ ቃል ነው ባህሪ ነው የሚል ባህሪ ታዲያ ምንድን ነው ታዲያ? ያላ ባህሪ ነው የሚል አለ? አንተ
ይኸውልህ ስማኝ፣ ባህሪ የሚባለው አላህ Subhanahu Wa Ta'ala ለራሱ የገለጸው ነገር ባህሪ ይባላል። ለምሳሌ ያወራላ ያ የራሱ አላህ Subhanahu Wa Ta'ala ባህሪ ነው። ማስረጃ ከቁርአን ከቁርአን ምን ብዬ ነው የምሰጥህ? ቆይ ምን እንደሚል ምን ለማለት ፈልግ ነው? ባህሪ ለማለት ባህሪ ይባላል ያለበትን ይኸውልህ ረሱል አለይሂ ሰላቱ ወሰላም እንደሚናገር ነግሮናል። ከፈለገ ሐዲስ ይስለኛል እስማማለሁ። ነብይ ካለም ማስረጃ እስማማለሁ። ሐዲስም በቁርአንም አለ። በቁርአን ችግር የለውም። በሐዲስም እስማማለሁ። አንተ ነብይ ያለው ወይ የቁርአኑን ክፈትልኝ አንተ። እኔ ስልክ ስላስኩ አንድ ስልክ ስላስኩ ባህሪ ነው ያለው። ምን አይነት ትርጓሜ ነው የሚሰጠው? አላህ Subhanahu Wa Ta'ala ያወራላ ያ የሚያወራው ምን አይነት ትርጓሜ ነው የምትሰጠው ይለኛል እንዴ? ራስህ እኮ ነው የተረጎምከው ነው አይደለም እኮ እኔ ተረጎምኩልህ እንዴ? ቁርአን ፍጡር ያልሆነ አላህ ባህሪ ነው ብለህ የተረጎምከው አንተ ነህ። ስለዚህ ቁርአን ያላህ ቃል ነው ቁርአን፣ እሱም ደግሞ ፍጡር ያልሆነ ባህሪ ነው ያለበትም ማስረጃ ጠየቁ። አንተ እንደዛ ብለህ ዲፋይን ስላደረክ አይደለም ከቁርአን ከሐዲስ ጠየቁ። የለም ደስ እንለፈው እሱን የለም ስታገኙ አምጡት። ልክ እንደ ኡስሚን ትናንትና የነበረ ሰውን መጥቀስ ትችላለህ። ሜቢ እነ ሼክ አልእስላምን እነሱንም ኢብኑ ተሚያንም ሆነ እነ ኢብን ከሲርን መጥቀስ ትችላለህ። ነብያችሁ ከሞተ ከ700 ዓመት በኋላ የመጡትን ወይንም ደግሞ እንደ ሼክ አልባኒ አይነቶችን መጥቀስ እንደ አልባኒ አይነቶችን መጥቀስ ትችላለህ። ወይንም ደግሞ እንደ አብደላ ሌሎቹንም ስኮላሮች መጥቀስ ትችላለህ። ነብያችሁ ከሞተ ከብዙ ዓመታት በኋላ የመጡትን መጥቀስ ትችላላችሁ። መፍታችሁ ነው ማጭበርበሪያነት። ነብያችሁ ግን ይሄንን ቶፒክ ይሄንን ውይይት አያውቀውም። ፔሬድ አያውቀውም። አላስተማረምም። ከጊዜ በኋላ የመጡት ጥያቄው እየበረታባቸው ሲመጣ ጭንቀቱ ስለገቡ የፈጠሩት ነው። ምክንያቱም ነብያችሁ ምንድን ያደረገው ኢሳ ያላ ቃልና መንፈስ ከሆነ ፍጡር አይደለም ለሚለው ሙግቱ የተነሳበት ኢሳ ያላ ቃል ከሆነ ፍጡር አይደለም፣ ፍጡር አይሆንም። ያላ ቃል ፍጡር ካልሆነ ኢሳ ፍጡር አይደለም የሚለው ሙግት ያለፈው እሱ ምንድነው? ነፍሳችንና ነፍሶቻችሁን፣ ልጃችንና ልጆቻችሁን፣ ሚስቶቻችንና ሚስቶቻችንን እዘን መተን እንረጋገም ነው ያላቸው። ያላ ቃል እንዲህ ነው፣ ያላ መንፈስ እንዲህ ነው ይባላል የሚል ትርጉም አይደለም የሰጠው። ሙሐመድ ያለፈው በእርግማን ነው የተላለፋቸው። ኤኒዌይስ አሁን ያላ ቃል ነው ብለኸኛል። ቋንቋውን ያካትታል። አዳማጮች ውሸት ነው። ምኑ ነው ውሸት? ምኑ ነው ውሸት? ከኢሳ ጋር ተጠይቆ ተረጋገመ? ና ወላሂ ውሸት ነው። ወላሂ ክርስቲያን አዘጋጅልኝ። ድብን ያለ ውሸት። ክርስቲያን አዘጋጅልኝ። 361 ተፍሲር ኢብን ከሲርንም ቁርአኑንም አዘጋጅልኝ። ና ማይክን አንሳው። ማይክን አንሳው። እኔ አይደለሁም በነገራችን። ቆይ ይኸው ተነስቶ እኔ አይደለሁም። ውሸት ነው እያልክ ያለው አንተ አይደለ? ውሸት ሙይታ ያደረኩት እኔ አይደለሁም። ኦኬ ችግር የለውም። አዳምጣው። ሙሐመድ ስለ ኢሳ ጠይቀውት ከመከራከር ይልቅ ተረጋግሟል አልተረጋገመም? በፍጹም አልተረጋገመም። አዎ ነቢያቶች ተረጋግመዋል የሚል ነገር የለም። በፍጹም ባሳይ እስልምና ለቀህ ትወጣለህ። አልሐምዱሊላህ የሚለቅበት ምክንያት ምንም የለም። አንተ ቀጣጥፈህ ባመጣው እኔ እስልምና ለቃለሁ እንዴ? ልክ ስለ ኢሳ ተጠይቆ ኖ ብሏል። አምጣው ማረጃው። ኦልራይት አሁን ደቂቃ ውስጥ ሂምሌስ አደርጋ አዳምጥ ቁጭ በልና ና ክርስቲያን ከፍ በል። ነቢያችሁ በዚህ ጉዳይ ላይ አያውቅም። ክርስቲያን አንዴ ክፈተው። ከቁጥር 59 ጀምሮ ያለው ምንድነው? እሱ ስለ ኢሳ ሲጠይቁት ምንድነው ያለው? ይህ ከጌታ የሆነ እውነት ነው፣ ከተጠራጣሪዎችም አቱን ተብያለሁ ብሎ አለ። ቁጥር 61 ላይ ከዛ ምን አለ? እውቀቱ ከመጣል በኋላ በእርሱ በኢሳ የተከራከሩህን ሰዎች ኑ ልጆቻችሁን እና ልጆቻችንን ቅድም ያልኩትን
ልጆቻችሁንና ልጆቻችንን ሴቶቻችሁንና ሴቶቻችንንም ነፍሶቻችንና ነፍሶቻችሁንም እንጥራ። ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞች ላይ እናድርግ። ይህንን ያለው ማን ነው? አቡ ፈውዛን። ስለምንድን ነው ይህንን የተወራው? ማይክን አንሳውን። ሚስቶቹን፣ ነፍሱን፣ ልጆቹን ጠርቶ ዘርግማን ጋብዟል አልጋበዘም? ማይክን አንሳ አቡ ፈውዛን። ተፍሲሩን አዘጋጀው ክርስቲያን እያረጋ እናንተን ሙይት የምታደርጉት በነገራችን ላይ አሁን ቀጥል። ይሄ ቁርአን የወረደው ተከራክሮት ነው አይደለም? صلي على محمد ልቀጥል። ያውን የቅድሙን ቦታ መልሰው የቅድሙን ቦታ አንተ አሁን ያልከውን ቦታ መልሰው አስፋው፣ ቁርአኑን አስፋው። ቀጥል። ይሄን ቦታ ያለው በምን ምክንያት ነው? እሺ አንተን ልጠይቅህ። እኔማ ተከራክረውት በዛ ምክንያት አዳምጠኝ። እሺ መጠየቅ ከሆነ እንረጋገም የተባለው በማንን ነው? እንደዚህ በአላህ ላይ የሚቀጥፉትን ያለ ቦታውን የሚያወሩት ሰዎች የአላህ እርግማን ይውረድባቸው ያሉት ከማን ነው? ለካፊሮችን ነው ኑን ብሎ እናውራ የተባለው ለነዛ ነው። አረብኛው አስፋው ከፈለከ አነብላለሁ። ኧረ መጠቃቀስ ጎበዝ። ቀጥል። ተስማምቶኛል ትርጉም አሁን እኮ አረብኛ አስፋው በደንብ አይታይም። እኔ ላነበው እኮ እኔ ላነብ አልሰፋም፣ አይነበብም። አይዞህ ቀጥል። እሺ ቁርአኑ ምን ላይ ነው? ሱረቱ አሊ ኢምራን 61ኛው አያ ላይ እኮ ነው እኮ ሲከፍት ይጠፋብኛል። ኢምራን ላይ ኢምራን 61 ላይ ወአብናና ወአብናኩም ወኒሳአና ወኒሳአኩም ልጆችና ልጆቻችን የሚለው አይደለ? እና በማን ላይ ነው የሚለው? በነዚህ በሚሉ ሰዎች ላይ እርግማን ይውረድ። በውሸታሞች እኮ ነው ያልከው፣ በአፍን የተናገርከው በውሸታሞች የአላህ እርግማን ይውረድ። ችግር የለውም። በምን ምክንያት ነው የወረደው? ስለምን ተከራክረውት ነው? ስለምን ተከራክረውት ነው? ስለ ክፍርና በኪደት በነቢያት ባለማመናቸው የተነሳ ነው አይልም። በነቢያት ሰላስልም ባለማመናቸው የተነሳ ነው አይልም። ከቁጥር 50 አድርገው ክፍሉን አሁን ሂምሌት ላርገ ደግሜ ማለት ነው። አላህ ዘንድ የኢሳ ምሳሌ እንዳደም ቢጤ ነው። ካፈር ፈጠረው፣ ከዚያም ለእርሱ ሰው ሁን አለው፣ ሆነም። 60 አድርገው። ስለማን እያወራ ነው? ስለ ኢሳ። ይህ ከጌታ ዘንድ የሆነ እውነት ነው፣ ከተጠራጣሪዎችም አትሁን። ስለማን እያወራ ነው? ስለ ኢሳ። ቁጥር 60 አዳምጥ። እውቀቱን ከመጣልህ በኋላ በእርሱ በቅንፍ ውስጥ ተፍሲሮች ምን ብለውታል? በኢሳ ክርክሩ በማን ነው ወንድማችን? በኢሳ የተከራከሩ ሰዎችን ኑ ልጆቻችንና ልጆቻችሁን ሴቶቻችንና ሴቶቻችሁንም ነፍሶቻችንና ነፍሶቻችሁንም እንጥራ፣ ከዚያም አጥብቀን አላህን እንለምን፣ የአላህንም ቁጣ በውሸታሞች ላይ እናድርግ በላቸው። በማን የተከራከሩ? ቅድምን ብያቸዋለሁ። በኢሳ ላይ ሲከራከሩት ሙሐመድ ያደረገው ምንድን ነው? ምክንያቱም ቁርአኑ ምን ስለሚል ኢሳን የአላህ መንፈስና ቃል ነው ስለሚለው መንፈስና ቃሉ ከሆነ ኢሳ እንዴት ፍጡር ይሆናል ብለው ስለሞገቱት ያንን መርታት ሲያቅተው ሙሐመድ ምንድን ነው ያደረገው? ኑ ነፍሶቻችን ቁርአኑን እያነበብኩ ትስቃለህ እንዴ? ነፍሶቻችንና ነፍሶቻችንን ሚስቶቻችንና ሚስቶቻችንን ልጆቻችንና ልጆቻችንን እንዘን እንረጋገም አለ። ተፍሲሩን ቀጥል ክርስቲያን። ተፍሲሮቹ ምን ይላሉ? ሱራ ምን አንቀጽ ስንት ነው? 61 አንብበው ክርስቲያን ቀጥል። 60 ኢምራን። እሺ የት አድርገው አንዴ ቀጥል ክርስቲያን። ሚዩት ነህ። አስባበ ነዙሉ ባያል ዋሂድ ይላል ዘንድ ሜሴንጀር ኦፍ አላህ ቻሌንጅ ዘም ቱ ሰሞን አላህ አስከርስ አፖን the one who is lying among us the messenger of Allah bless and give him peace
went brought Al-Hassan, Al-Hussein, Fatima and all his family and children peace be upon them በኢሳ ጉዳይ ሊከራከሩ እና የአላህ እርግማን በውሸታሞች ላይ እንዲሆን ነብዩ ማንን ይዞ መጣ? አልሐሰንን፣ አልሁሴንን፣ ፋጢማን እና ሌሎች ቤተሰቦቹን ይዞ መጣ ይላል። When the two Christians left, one of them said to another, consent to pay the jizya and do not agree to summon Allah's curse on the liar እያለ ይቀጥላል ማለት ነው። ስለዚህ ሙሐመድ በንረጋገም ብሎ እነማን ይዞ መጣ? እና አልሐሰን እና አልሁሴን እና ፋጢማ እና ሌሎች ቤተሰቦቹን ልጆቹን በሙሉ ይዞ መጣ። በማ ጉዳይ ተከራክረውት? በኢሳ ጉዳይ ተከራክረውት ማለት ነው። እነማ የነጅራን ክርስቲያኖች። ልክ ነው። አሪፍ ቶፒክ ነው። ታንክ ዩ ኖርዘርን ኮንፈረንስ ስላደረግ እናመሰግናለን። አዳምጥ ላስረዳ። ቆይ አቡ ፋዝ አንድ ቆይ ምንም አታስረዳንም። አቡ ፎዛን የተለየ ዘ የመጣው ነገር አለ? በደንብ ኦኬ። እና ከፍ በልና ማስረጃውን ስሙ። በቃ ሙስሊሞች ካላችሁ በደንብ አድርጉና ስሙት። ይሄንን ቦታ የሚለው ራሱ ማስረጃውን ክፈት። ኢብን ከሲርን እናሳያለን፣ ጀለልን እናሳያለን፣ አልማውድዲን እናሳያለን፣ ኢብን አባስን እናሳያለን፣ ጠባሪን፣ ቁርጡቢን እንሄድልሃለን እኛ። አንተ ግን ማስረጃውን ክፈት። ተረት አንሰማማ። ማስረጃ ክፈት እኮ አዳምጠኝ። መረጃውን ልናገር። ለምን ታወክባላችሁ? እሺ መረጃውን ላንብላቸው። አንድ አዳምጡኝ። ወይንም ደግሞ አንቀጽ ክፈት በዛ በኩል እኔ እዚህ ያነባለሁ ማለት ነው። ከፈለክ እሺ። ምን አሉ? ኢነ ሃዛ ለቁርአኑ ከ60 ስንት ይጀምራል መሰል? ከ61 ጀምሮ ነው የሚመጣው። አሁን ቆራርጦ ነው ምንጊዜም ውሸታም አካል ቆርጦ ለራሱ የሚመቸውና የሚያወዛግበው ነው የሚያመጣው። 61 እና ያነበብነው ያሰኖፍ ሙታ ኢዴት 61 ከ50 ጀምረን አዳም የመሐመድ መንፈስ ነው ማኒፌስት የሚያደርግብህ አጋንንታዊ መንፈስ። እኛ ከ59 ነው ጀምረን ያነበብነው። እናንተ ሰዎች አዳም ታሳስታላችሁ። ኖርዘርን ምክንያቱም ወንድምህ እየዋሸ ነው። ከ59 ጀምረን ከስር ያወራ እንዴት መልሳል? ለምን ውሸታም ይላል? ቡል ከማድረግ በፊት ማስረጃ ላይ ፎከስ አድርግ። ስድብ አትሳደብ። ማስረጃውን አሳይ። እሱን ማታሳይ ንባቡ እሺ አዳምጠኝ። አዳምጥ። ለምን ትናደዳላችሁ? ሐቁ ሲወጣ እኮ መናደድ እኮ አይደለም መሳደብ አይደለም። አንተም የተሳደቡ ውሸታሞች እያልክ እኮ ነው። ቀጥል። ማስረጃ መክፈት ያልቻልከው እኮ ውሸታም ስለሆንክ ነው። እኛ ከፍተን አሳየን። አልመውዲድን አሳይተዋል። አሁን ደግሞ ጃለሌን ያሳያል። ጃለሌንን አዘጋጅልን ክርስቲያን። ያው አንቀጹ አለ እኮ ቁርአኑ አለ፣ አንተም ጋር አለ፣ እኔም ጋር አለ። እና አዳምጠው እኮ ቀላል እኮ ነው። ምንም መጨነቅ አያስፈልገውም እኮ። ቀጥል። እሺ ከስንት ልጀምር ላንብልህ? ይጠቅመኛል ካልከው ቀጥል። ሙሉ ምዕራፍ እኮ ከምን ጀምራችሁ ነው አሁን የቅድም ያልከው? እና ክርስቲያን ከፍ በልና እስቲ አውጣለት። ቴቱ ጀምሮ ነው የፈለገው። እሱን ተወውና እንትኑን አውጣለት። እሱ የሚፈልገው ምዕራፍ ከ61 ጀምር አምጣው። እኛ ከ59 ጀምረን እናነበብንልህ። ከ51 አድርግለት። እሺ 60 ጀምሮ አለ። እሺ ችግር የለም። እሱንም ካልከ አልሐቅ ከ69ም ከ59ም ችግር የለው ከፈለክ ቀጥል። ሻው ይጠቅመኛል ያልከውን ቀጥል። በቃ ኖ ከ61 አድርግለት። በቃ ይጠቅመኛል ካለውን ቅድም ምን አለ? እኛ ከ59 ጀምረን አንብበን ከ69 ነው የምፈልገው ከ61 ነው የምፈልገው አለና ውሸታሞች ቆርጠው ነው የሚያነቡት አለ። ምክንያቱም እንዲህ ስትል ነው ሚውት ያደረገው። እኛ ከኋላ ተመልሰን አንብበን 59 አንብበን ሳለ አንተ 61 ሄደህ እኛን ግን ቆራጭ አድርገህ ተናገርክ ማለት ነው። እሺ ስህተት። ቀጥል አሁን። እሺ ኢነ መሰለ ኢሳ ዐንደላህ ከሚስል አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን አለው አላህ። ኢነ ኢሳ ለኢሳ ከመሰሌ የኢሳ ምሳሌ ምንድን ነው አለ? ዐንደ ከመሰሌ አደመ እንደ አደም ቢጤ ነው አለ። ምሳሌ ነው አለ። ሚን ቱራቢን ከአፈር ነው የተፈጠረው። ሱመ ቃለ ለሁ አሉት ኩን ፈየኩን ብሎት አላህ ሁና አለውና ሆነ። ለምን ፈጣሪ አይደለም ለማለት ነው ያመጣው ምሳሌው ራሱ
ፈጣሪ አይደለም ፍጡራን ነው ከመሰለ አደም ነው ያለው ነው። ወደ ጥያቄው ግባ። እሺ የገባው ችግር የለም። ለምን አለው የሚከተሉት ሙስሊሞች እንዲያዳምጡ ነው። ወደ ጥያቄው ግባ። ታሪኩ ማለት አታልቅስ። ወደ ቶፒኩ ግባ። ችግር የለም። አልሐቁ ምን ረቢክ ይሄ ደግሞ ከፈጣሪ እውነታ ነው አለ። ፈላ ተኩን ሚነል ሙምተሪን ከተጠራጣሪዎች አቱን ካላ ለመሆኑ ከተጠራጣሪዎች አቱን አለ። ለኛ ነው የነገረን ያለው ፈመን ሓጀከ ፊህ ሚን ባዕድህ ማ ጃአከ ሚነል ዒልም ይሄ ከአላህ የመጣ እውቀት ነው አለ። ፈቁል ተዓለው ይኸው እናንተ ያላችሁትን ቦታ ፈቁል ተዓለው ኑ ሙስሊሞቹን ክርስቲያኖቹን ኑ በላቸው። ፈቁል ተዓለው አድዑ እንጥራ አብናአና ወአብናአኩም ልጆቻችሁን ልጆቻችን ወኒሳአና ወኒሳአኩም ሴቶቻችሁ ሴቶቻችንን ወአንፉሰና አንፉሰኩም ነፍሶችና ነፍሶቻችን ይዛችሁ ኑ። ከማንን ነው? ከነዛ የኢሳን የፈጣሪ ልጅና ወይንም ፈጣሪ ነው ተብሎ ለሚሉ ሰዎች ኑ በላቸው። ወአብናና አብናኩም ወኒሳአ አንፉሰና አንፉሰኩም አለና ثم نبتهل فنجعل لعنة الله እንደዚህ የሚሉ ሰዎች የአላህ ልጅና አላህ ነው የሚሉ ሰዎች ይሄ ነገር በዚህ የሚጠራ እንትን የሚሉ ከሆነ የአላህ እርግማን ወርድባቸዋል አለ። አለል ካዚቢን በውሸተኞች። ቀጥሎ ምን አለ? አይ በደንብ አጨብጭብ። ቀጥሎ እሺ አዳምጥ። ቀጥሎ ላንብብ አለ። ቀጥሎ ታሪኩ አላለቀም። ቀጥሎ ኢነ ሃዛ ለሁወል ቀሰሱል ሐቅ አለ። ይሄ ትክክለኛ ታሪክ ነው አለ። ወማ ሚን ኢላሂ ከአላህ የሆነ ትክክለኛ ምንድነው ታሪክ ነው። ትክክል። በቃ ጎበዝ በደንብ አስተውል። አሁን ቅድም ያልኩህ ምንድነው ከመሐመድ ጋር አልጨረስኩም። ቀጥልሽ። እኔ ፖይንቴን አግኝቻለሁ። ወኢነ አላህ አለ ለሁወል ዐዚዙል ሐኪም አላህ አሸናፊና ጥበበኛ ነው አለ። ፈኢን ተወለው አለ እንደዚህ ሲትላቸው ከዞሩ ፈኢነ አላህ ዓሊሙን ቢልሙፍሲዲን በሚያበላሹ አካሎች ያውቃል። ቀጥሏል። ንግግሩ አላለቀም። ምንድነው ሙሉ ምዕራፍ ስታነብ ነው? ከዛ ምን አለ? ቁል አላለቀም። ያው ታሪኩን እኮ ነው። ታሪኩን እናንተ ያመጣችሁበት ታሪኩ አላለቀም። አይ ያመጣነውንማ ጨረስከው እኮ አላለቀም። ቀጥሎ ታሪኩን ነው የሚናገረው አሁን ያለበት። ቀጥል። እሺ እኔ ፖይንቴን ጨርሻለሁ። ቀጥል። መልሰልኛል። እኔ አልኳል። ለሚገነዘቡ ደግሞ ለኛ ለሙስሊሞች ደግሞ ይጠቅማቸዋል። ይሄ ሙሉ መረጃው ማለት ነው። ለወደፊትም እንዳይደናበሩ። ቀጥል። ችግር የለውም። እኔ ፖይንቴን ስላገኘው ችግር የለውም። ችግር የለውም። በእኛ ላይ ተጽዕኖ አያደርግም። በሙስሊሞች ላይ ተጽዕኖ አያደርግም። አግኝ ችግር የለውም። አንተ መብት ነው። ስለዚህ አዳምጣውን ተራ ሎክ ቅድም ምንድን ነው ያልኳችሁ? እኔ ኢሳ ፍጡር አይደለም ብለው ሲከራከሩት መሐመድ ያደረገው ምንድነው ነው ያልኳችሁ? ነፍሶቻችንና ነፍሶቻችሁን፣ ሚስቶቻችሁንና ሚስቶቻችንን፣ ልጆቻችሁንና ልጆቻችንን እዘመተን በውሸታሙ ላይ አላህ እርግማን ይሁን ብሎ ወደ እርግማን ነው የገባው ብዬ ተናገርኩኝ። አይደለ ክርስቲያን? እኛም አብሽር ጎበዝ አቡ ፎዛን ሰምተናል አለ። ውሸት ነው ብሎ ነበር። ሰምተናል። ውሸት ነው ለምን አልከኝ ታዲያ? ቅድም ይሄን ውሸት አላልኩም እኮ የመጣው አንተ ላመጣህበት ዓላማ አይሆንም ነው እንጂ ይሄማ ቃሉ አለ። ያልናን ቃል እናስተባብልም። በማን ነው ያለው? ዩቲዩብ የምታዳምጡ ባክ አድርጉትና ውይይታችንን ቆይ አዳምጥ፣ ተረጋጋ። ባክ አድርጉትና አዳምጡ። ውሸት ነው የለም። እንደዛ ነቢያቶችም እንደዛ እርግማን አልተናገሩም የለም ነው ያለኝ። መለስ አድርጉትና ውይይታችንን ሙስሊሞች ለሁለተኛ ጊዜ ዛሬ ሲዋረዱ የቀደሙ ላይ የተዋረደ ካደ የተናገረውን እሱ መለስ አድርጋችሁ አዳምጡ ብያችኋለሁ። የዚህኛውንም ውርደትና ውሸት ሙስሊሞች ውሸታም መሆናቸውን ባክ ታደርጉና ከመጀመሪያ ጀምሮ የለም ደረጃውን ማለት ነው። በቃ ምክንያቱም እስካሁን ሙይት ለምን ታደርጋለህ? አትረብሽ። ኔክስት ጣልቃ መገባ ከሆነ ከስር ራስን ታገኛለህ። ውሸታምና ቀጣፊ አጭበርባሪ፣ ሌቦች፣
ሐሰተኞች ካዲያን ስለሆናችሁ ብታወርደኝ ምንም አይደለም። ተገልጾላችኋል እኮ ምንም አይደለም። አውርድ ከፈለክ ከስሩን በቀር ኤኒዌይስ ባክ አድርጋችሁ በደንብ አስተውሉት። ምክንያቱም የለም እንደዛ ብሎ ኖርዘርን ሜታርግ ቆይ አልተረጋገሙም። እርግማንም እንደዛ ነቢያቶች ውስጥ የለም ብሎ ነበር የካደው። የለም ብሎ ነበር የካደው። ኢቨን ተፍሲር ያመጣንበት ራሱ ተፍሲሩን አንጥተን ራሱ ያሳየ ነው። ለምንድን ነው ተረጋገመ ያው እርግማን እያልን እያሳየ ነው። አላምን ብሎን ነበራል። በራሱ ሲያነበው ግን አመነው ማለት ነው። ራሱ አንብቦ ተረጎመልን። እኛ ያመጣነውን አልቀበልም ብሎ ማለት ነው። ምንም ክርክር የለንም እኮ ካዳ እኛ ያልነው ከተቀበለ በመጀመሪያ ያልነው እንደዛ ስለሆነ ራሱ ሲያነበው ግን እኛ እንዳልነው አድርጎ ተረጎመው ማለት ነው። ኦልራይት ቴንክ ዩ እናመሰግናለን። ስለዚህ ዋና ቶፒካችን ጋር እንመለስና ያላ ቃል ፍጡር ነው የሚለው ላይ ትክክል የሆነበት ቦታ አለ። ትክክል የሆነበት ቦታ አለ። እሱን ኪስ ያዘው። እንደዚህ ብሏል አላለም? ልጆቻችሁና ልጆቻችንን ነፍሶቻችሁና ነፍሶቻችንን ያዙናኑና እንረጋገም ብሏል ሙሐመድ ስል ውሸት ነው ብሎኛል አላለኝም? አንተ ረግሟል እኮ ነው አልከው። እንረጋገም ብሏል አልከኝ በስቀደ ኦኬ ተራግሟል። ረግሟልም ብል እንረጋገም አለ ነው ያልኩት። በመጀመሪያ ደረጃ ነፍሶቻችሁንና ነፍሶቻችንን እንጥራ እያልኩኝ ረገመ ሚለው አይመጣውም። እንጥራ እና ያላ እርግማን ይሁን ብሏል። ወደ እርግማን ነው እንትን ያለው ውይይቱን ያልኩት። ተፍሲራቶቹን ደግሞ አሳያለሁ፣ እንደረገመን ደግሞ አሳያለሁ። ችግር የለውም እሱ እንደተራገመም አሳያለሁ። ነገር ግን ውሸት ነው ብሏል አላለም? ይሄንን ስል አንተ ረግሟል ስትል እኮ ነው ውሸት ነው አለው እንጂ እንደዚህ የሚል የለም አላለም። እችላለሁ እኮ በነገራችን ላይ ዩቲዩብ ላይ ሄጄ ወደ ኋላ ዞር ብዬ እሺ ቀጥታ ያ በጣም አትዋሹ በእግዚአብሔር ስም። ውይ ሶስተኛ ወራዳ ማለት ነው። ኖርዘር እየካደ ነው ኖርዘር። አረ ምንም ጭራሽ ያልከው ራሱ እንረጋገም ብሏል ነው ያልከው። ቁርአኑን ጠቅሰህ እንደው አዳምጥ። ኦኬ አሁን ደግሞ ኖርዘር እንዳትክድ አንተም እያዳመጥክ ቃልና መንፈስ ከሆነ ፍጡር አይደለም ለሚለው ሙግቱ የተነሳበት ኢሳ ያላ ቃል ከሆነ ፍጡር አይደለም ፍጡር አይሆንም። ያላ ቃል ፍጡር ካልሆነ ኢሳ ፍጡር አይደለም የሚለው ሙግት ያለፈው እሱ ምንድነው? ነፍሳችንና ነፍሶቻችሁን ልጃችንና ልጆቻችሁን ሚስቶቻችንና ሚስቶቻችንን እዘን መተን እንረጋገም ነው ያላቸው። ያላ ቃል እንዲህ ነው፣ ያላ መንፈስ እንዲህ ነው የሚል ትርጉም አይደለም የሰጠው። መሐመድ ያለፈው በእርግማን ነው የተላለፋቸው። ኤኒዌይስ አሁን ያላ ቃል ነው ብለኸኛል። ቋንቋው አዳማጮች ውሸት ነው። ምኑ ነው ውሸት? ምኑ ነው ውሸት? ከኢሳ ጋር ተጠይቆ ተቃገመ ና ወላሂ ውሸት ነው። ወላሂ ክርስቲያን አዘጋጅልኝ። ደብና ለውሸት ክርስቲያን አዘጋጅልኝ። 361 ተፍሲር ኢብን ከሲር ነው። ቁርአኑንም አዘጋጅልኝ። ና ማይክን አንሳው። አያችኋል? ና ማይክን አንሳው። ቆይ እንረጋገም ብሏል ነው ያልኩት። እንረጋገም ተራገመ ብለህ ራሱ ስህተት አይደለም። ምክንያቱም ቁርአኑ ያለፈ ስለሆነ ስለተፈጸመ ድርጊቱ ተረጋግሟል፣ ተፈጽሟል። ምክንያቱም ተፍሲሮች አሉ። ወራዳና አንተ ራሱ ውሸታም ነህ። ዛሬ እድል አንሰጥህም። ወራዳና ውሸታም ስለሆንክ ለሶስተኛ ሰው ዛሬ ተዋረደ ሆነ። የእኛው ማለት ነው ይዳኛል ብለን እዚሁ አስቀምጠ ነው ቀጠፈብኝ። እዚሁ ነው ምናል ወራዳና ውሸታም መሆናቸው ሙስሊሞችን ተረዱ። ውሸታሞች፣ አጭበርባሪዎች፣ ሐሰተኞች። ምክንያቱም አባታቸው ዲያብሎስ ነው። አትፍረዱባቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ ይላል መጽሐፍ ቅዱስ። የአባታችሁ ምኞት ልታደርጉ ትወዳላችሁ፣ እሱ ከመጀመሪያው ሐሰተኛ የሐሰት አባት ነው፣ እናንተም እንደዛ ናችሁ ይለዋል። ሙስሊሞች ሐሰተኛ ናቸው፣ ምክንያቱም የአባታቸው የግብር ልጆች ስለሆኑ እንደ አባታቸው ቀጣፊ፣ ወራዶች፣ ውሸታሞች፣ አጭበርባሪዎች፣ አታላዮች፣ ቀጣፊዎች ናቸው። ሶሪ እነሱ ወደው አይደለም ባይዘ የሚዋሹት ወደው አይደለም። የተቆጣጠራቸው መንፈስ ሳይፈልጉ ውሸት እንዲናገሩ ያደርጋቸዋል። ተገደው ነው። መንፈሱ በራሱ ይመራቸዋል። አፋቸው ላይ የሚጥለው ውሸት ቃል ብቻ ነው። እኛ በውስጣችን ያለው መንፈስ እውነት እንድንናገር ሲያስገድደን እነሱ ላይ የተጫናቸው መንፈስ ሶፍትዌራቸው አይምሯቸው ውስጥ ያለው እርኩስ መንፈስ ስለሆነ ሐሰት ብቻ እንዲናገሩ ነው የሚያደርጋቸው። ይገባሉ ታላችሁ
እንዲዋረዳሉ፣ እንዲዋሻሉ። ረጋሼ እየተሳደብክ ነው። ተውተው። ኖ አንተን አይደለም መንፈሱን ነው ከኋላችሁ የጫናችሁን እላያችሁ ላይ የተጫነው ፎርማት ካላደረጋችሁት አይምሯችሁ ላይ ያለውን እንዲህ እንድትዋሹ በ2000 በላይ ሰው ህዝብ ፊት እንድትዋረዱ የሆናችሁት ወዳችሁ አይደለም፣ መንፈሱ ነው። ውርደት ካባችሁ ሆነ ውርደት ልክ እንደ ጌጣችሁ የደመቃችሁበት ለምንድን ነው? እናንተ ብቻ አይደላችሁም። ንጽጽር የሚሰሩትም ቀጣፊ ወራዶች፣ ውሸታሞች የሆኑት መንፈሱ ጭንቅላታቸው ላይ የተጫነው ሶፍትዌሩ ይሄ አይምሯቸው ውስጥ ያለው የሐሰት መንፈስ እንዲናገሩ የሚያደርጋቸው አባታቸው ዲያብሎስ ስለሆነ ነው። ሶሪ ምንም ማድረግ አንችልም። ዋሹ። ህዝብ እንዲህ ውርደታችሁን ይታዘባል። ሪካርድ ሆነው ዩቱብ ላይ ይቀመጣል። ደጋግሞ ያዩዋል ውሸታችሁን ስትቀጥፉ ማለት ነው።